አብ ኃጢአት አይታገስም። አብ ኃጢአት አይታገስም እንጂ ልጁ ላይ ጨከነ። ምክንያቱም አብ እኛን መታረቅ አለበት። ልጁ ላይ ካልጨከነስ እርቅ የለም። ልጁ ደሙን ካላፈሰሰ ስርየት የለም። ለምንድነው እነ እንትና ማያድኑም? ደም አላፈሰሱም። ካፈሰሱስ ሲያፈሱም አላየንም። ለራሳቸው ነው። አባቴ ይለዋል ጂጂ ልጄ 2 ዓመት ልጄን ላርደው እየሄድኩ ልጄ አኪ ልጄ እባ ነው የሚለኝ። ልጄ ባይዘው ልጄ እባ ነው የሚለኝ። እባ ብለኝ አቤት ስለው የመስዋዕቱ እንትኑ ቢላው አለ፣ አዎ እንጨቱ አለ፣ አዎ በጉስ ቢለኝ በኢየሱስ ክርስቶስ ነው ያልችል። ቴንክ ዩ ባርኳት፣ እንደምትወዷት ንገሯት። አንተ አሁን እዚህ ጋር የሰጠኸኝ ከምንም በላይ እንደሆነ ደግሞ እውነት በጣም ከረጅም ጊዜ በኋላ ነው ወንጌልን የሰማሁት። እኔ አርቲስት ጥላሁን ጉግሳ ጌታን ሲቀበል እኔ ነበርኩ ቸርች ውስጥ። በእውነት በይ እግዚአብሔር ጌታን አምጥቶ ሲቀበል እኔ ነበርኩ። ልጁን ጠልተው አይደለም፣ አብ ኃጢአት ስለማይወድ እኔና አንቺን ይቅር ብሎ ወደ መንግስቱ ሊጠራን ነው እንጂ ስለማይወድ ለምን እኔና አንቺን ወደ ክብሩ መንግስት ሊጠራን። ኢየሱስ ለኔ ነው። ለምንድነው መልአክ ማያድነው? ደም አላፈሰሰም። መጽሐፍ ምን ይላል? ደም ሳይፈስ ስርየት የለም ይላል። እና አያድነኝም። ማንም መልአክ። ለምንድነው ማርያም ማታድን? ደም አላፈሰሰችልኝም። እርቃኗን አልተሰቀለችልኝም። ራቁቷን ስለ እንዳልክ ኃጢአት ማርያም አልሞተችም። ደም ስላላፈሰሰች አታድነኝም። ደም ያፈሰሰልኝ ማን ነው? ኢየሱስ። ከኢየሱስ ውጪ ሊያድን የመጣ ካለ ገዳይ ነው። ከኢየሱስ ውጪ ህይወት ነኝ ያለ ሁሉ ሞት ነው። ከኢየሱስ ውጪ ቤዛ ነኝ ያለ ሁሉ ጥፋት ነው። እግዚአብሔር እንደዚህ አይነት ከኢየሱስ ውጪ አዳኝ የሚመስሉ ትምህርቶችን ከምድሪቱ ላይ ይገልብጥ። የጠንቋይ የአጋንንት የተቀዳ ትምህርት ተረት ወጋው። ተረት የአጋንንት ትምህርት ከኢየሱስ ውጪ ማንም ስለ ኃጢአት ያለ ሞተ ነው። ማንም መጥተህ እዚህ ጋር ታሪክ እንደሚጠቅሰው አባ እንትና ጺማቸውን አርምሰው የግሪክ አባት በእንትን ዘመን የነበሩ ጎግል እንደሚናገረው የእንትን ዘመን ኖ። ኢየሱስስ ሞቷል። ኢየሱስስ ዓለም ተስማምቶበታል። ኢየሱስ ላይ ችግር የለውም። ጎግል ፈረንጆችን ጠይቅ፣ ተመራማሪዎችን ጠይቅ። ኢየሱስ ስትላቸው we think like ከሁለት ሺህ ይላሉ። ባይቀበሉት እንኳን አዳኝነቱ እንደ ሞታ ያምናሉ። እንትና በል እስቲ አያምኑ። እግዚአብሔር ምስክሬ ነው። ነጮችን ቼክ አድርጓቸው። እንትና ሞታል ብትል አሮን ቲክሶ ግን ጂሰስ በሏቸው እስቲ። ያ ጂሰስ ይዝ ብለው ታሪክ ያጣቅሳሉ። የኔ አባት በታሪክ መዝገብ ላይ አለ፣ በሰማይ ፕሮግራም ላይ አለ፣ በመንፈስ ቅዱስ ብርሃን ለኔ በራል። ማን? ኢየሱስ። አንዳንዱ ይመጣል ጺሙን አጎፍሮ የህይወት ሲስተሙን አሪፍ ለማድረግ ሞክሮ ይመጣል። አንዳንዱ እዚህ ኮሜንት ላይም እያዩ ነው። አንዳንዶች ነፍ ስድብ ምናምን ያለው ተሳዳቢው ባይዘው የኢየሱስ ጠበቃ ነኝ ባይ ነው። እኔ ስለ ኢየሱስ ነው ያወራሁት። ለምንድነው የሁሉ ርግማን የመጣው? ሃይማኖተኛ በባህሪው ከአጋንንት እኩል ኢየሱስ ጣለ ስለሆነ ጂጂ ባይዘው ምድር ላይ እንደ አጋንንት እኩል ኢየሱስን የሚጣላ ሃይማኖተኛ ነው። ለምን? ሃይማኖተኛ በካራክተሩ የመድኃኒት መንገድ ብሎ የደረደራቸው ብዙ ተረቶች አሉት። ከአጋንንት እኩል ኢየሱስን የሚጠላ ሃይማኖተኛ። ሃይማኖተኛ በባህሪው ስለ ማይክል ጃክሰን ብታወሪ ችግር የለበትም። በተመሳሳይ ስለ መልአክ ብታወሪ ኖርማል ነው።
በተመሳሳይ ስለ አባንትና ብትተርኪለት ሃይማኖተኛ በባህሪው ኖርማል ነው። ኢየሱስ በይ ያብዳል። ለምን ሃይማኖት ባይ ፎልት ላይክ ዲመኒክ የሆነ ነገር ስላለው። ለምን ዲመን ካልሆነ በስተቀር ኢየሱስን ማን ይጠላል? ኢየሱስን የሚጠላው እኮ ሰይጣን ብቻ ነው። እና ለምንድን ነው የሃይማኖቱ ሰፈር ይህን ስም ስታነሳ የሚሰድብ? ለምንድን ነው ምንም ነገር ስባል ምንም ሳልባል ጂጂ ስለ ሴት ባወራ ስድባለን? ጂጂ መልኳ አፍንጫዋ ብል ኢየሱስ ስትይዝ ይመጣልሻል። አጋንንት ለምንድን ነው የሆነ መልአክ ጠርተሽ ዝም ብሎ የሆነ ሴትዮን ጠርተሽ አጋንንት ዝም ብሎ ኢየሱስ ላይ የሚያብደው? ሰዎች በኢየሱስ እንደሚድኑ ስለሚያውቅ። በባህሪው ሰይጣን ማንንም ጥሪ ችግር የለበትም። አንዳንድ ሰዎች ይመጣሉ፣ ሰይጣን የእንትናን ስም ጠርቶ ደነገጠ። የማንንም ስም ጠርቶ ደንግጦ አያውቅም። ሰይጣን የኢየሱስን ብቻ ነው የሚፈራ። ለምን የፈለገ ነገር አታመጡ። ደግሜ የምነግራችሁ ነገር ሰይጣን ከኢየሱስ ውጪ የሚፈራው ስም የለም። በአጋንንቱ የእንትናዬን ስም ሲሰማ አበደ፣ ተቃጠለ። አልተቃጠለም፣ ድራማ እየሰራብህ ነው። ገገማ አትሰግጥ። አልተቃጠለም፣ አውቆ ነው፣ ሊሸውድ ነው። ራትም ቢሆን አእምሮውን መያዝ ይፈልጋል። ተቃጠለ ማንን ሰምቶ? አባንትናን ሰምቶ ሰይጣን በባህሪው ተቃጥሎ አያውቅም። ሰይጣን የሚቃጠለውም የተቃጠለውም የተረገጠውም ጉድጓድ የገባውም እርግማን የተቀበለውም የሞተውም ስልጣኑና ኃይሉ ክብሩ የተገፈፈውም በኢየሱስ ስም ነው። እስቲ አንዴ ኮሜንት ላይ ሁላችሁም እዚህ ያላችሁ በኢየሱስ ስም እያላችሁ ጻፉ። ውስጥ በኢየሱስ ስም በሉ ውስጥ አንዴ። እንዴት እንደምወደው ይህን ስም በኢየሱስ ስም በሉ ውስጥ። አሁን እዚህ ጋር የምታኮርፉ ሰዎች እያየሁ ነው። አምሶሪ ሴዲስ ምንም ትጠላኛለህ ገደል ግባ ምናምን ልሰው አይደለም። ምን ጴንጤ ነኝ ጠላቶቼን መወድ ሰው ክርስትና በባህሪው እንደዛ ስለሆነ። ግን እስቲ በኢየሱስ ስም በሉ ውስጥ በኢየሱስ ስም በሉ ውስጥ እስቲ ጻፉ ይህን ስም በኢየሱስ ስም በሉ ውስጥ። እቺን ቪዲዮ ሪከርድ አድርጉ እና እንደዚህ ብዬ አላውቅም፣ ሪከርድ አድርጉ። ጸሎት በኢየሱስ ስም፣ ስግደት በኢየሱስ ስም፣ አምልኮ በኢየሱስ ስም፣ አጋንንት የሚወጣው በኢየሱስ ስም፣ የለመነውን ሁሉ አቤት የምንባለው በኢየሱስ ስም፣ ጨለማ የሚብራው በኢየሱስ ስም፣ እርግማን የሚሰበረው በኢየሱስ ስም፣ ቀንበር የተገለበጠው በኢየሱስ ስም፣ ጨለማ የተገፈፈው በኢየሱስ ስም፣ ከሞት ወደ ሕይወት የተሻገር ነው በኢየሱስ ስም። በኢየሱስ እስቲ በኢየሱስ ስም በሉ። ኮሜንት ላይ በተደጋጋሚ ጻፉልኝ። ይህን ስም እወደዋለሁ። ይህን ስም በኢየሱስ ስም በሉ ውስጥ በኢየሱስ ስም ቀንበር የተሰበረ ይሁን፣ ጨለማ የተገፈፈ ይሁን፣ እርግማን ይገልበጥ፣ ማንኛውም ደዌ በስሙ ላይ ባለ ስልጣን የቀለጠ ይሁን። ኢየሱስ ብቻ ነው ይህን ማድረግ የሚችለው። ማንም በማንም ስም ፈውስ አያገኝም። የለም በሰማይ በምድር ከምድር በታች ያለው ሁሉ በዚህ ስም ነው የኃጢአታችሁ ስርየት የሚደረገው። ደዌ የሚፈወሰው በዚህ ስም ነው። ከዚህ ስም ውጭ ምንም ነገር የለም። ምንም ነገር ቢኖር ብንነግራችሁ ደስ ይለናል እንዴ። ምንም ነገር የለም። ስለሌለ እኮ አንዳንድ ሰዎች አለ በኢየሱስ ስም ብቻ። ምን ነው እንዳልክ ኢየሱስ ኢየሱስ አበዛ። የኢየሱስ አይነት ስለሌለ ኧረ አሪፍ ነበር እኮ ስታወራ ድሮ እኮ ባላንስ ነበር። ኢየሱስ ላይ ግን ምን ነው ገገማ ነኝ በኢየሱስ ጉዳይ። ኢየሱስ ባላንሲንግ የሚሰራበት ወንጌል ያለ ባይዞ ኢየሱስ አንዳንድ ሰዎች እንደው ባላንስ ብታረግ ትንሽ ብታቻችን ያው እናቱ እንዳይከፋት የለም። ወንጌል ባላንሲንግ አይደለም፣ ቀጥ ያለ እውነት ነው። የሆነ ሰው ይደብረዋል ተብለን ምን ባይዞ ጂጂ ወንጌል ኮሬክሽን የለው። ኮሬክሽን የለው ማለት መሰለሽ መጽሐፍ ቅዱስ ከሚነግረው ከኢየሱስ ክርስቶስ ዘላለማዊ አዳኝነት ውጪ የሰማይ መላእክት ወርደው እስቲ ይህን ወንጌል እናርመው ቢሉ የተረገሙ ይሁኑ፣ እርጉም ናቸው። እኔ አይደለሁም፣ መጽሐፍ ነው የሚናገረው። መጽሐፍ ምን ይላል መሰለሽ? የሰማይ መልአክ እንኳን ቢሆን ከሰማይ ወርዶ እናንተ የምትሰብኩት ወንጌል ልክ አይደለም ብሎ ሊያርም ቢሞክል እርጉም ነው፣ ይረገም። ምን ማለት መሰለሽ? ይረገም ማለት ከቸርች ይወገድ ማለት አይደለም። ሰይጣን በወደቀበት ይውደቅ ማለት ነው።
ኢየሱስ ላይ የተሳሳተ ነገር ይዞ የመጣ ሁሉ የተረገመ ይሁን። ኢየሱስ ብቻ አያድንም የሚል ሁሉ የተገለበጠ ይሁን በኢየሱስ ስም። ከዚህ ውጭ ወንጌል የለም። ይሄ ብቻ ነው ወንጌል። መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም። መዳን በሌላ በማንም የለም ማለት መሰለሽ? በማንም የለም ማለት አሁን በማንም የለም ካለ በኋላ ሰዎቹ ደነገጡ። የሐዋርያት ሥራ ጸሐፊው ጳውሎስ ለቴዎፍሎስ ነው የሚጽፈው ይህን ደብዳቤ። ሉቃስ ለቴዎፍሎስ ይጽፋል። ክቡር ቴዎፍሎስ ሆይ ይለዋል። አቤት ስል መዳን በሌላ በማንም የለም። ሐዋርያት ሥራ ምዕራፍ 2 መዳን በሌላ በማንም የለም ሲል እና ሲለው ቆይ አልዘጋውትም እና ሲል እንድንበት ዘንድ አቤት እኮ መፍትሄ ኢየሱስ እኮ ማምለጫ እኮ ጌታ። አንቺ ቀን በጨለመ ቁጥር እኮ ብርሃናችን እኮ ነው ኢየሱስ። ከተዘጋ ሰፈር ላይ እኮ ከፍተን የወጣ ነው በኢየሱስ ነው። ግራ ሲገባን ያመለጥ ነው በኢየሱስ ነው። ወጥመድ ሁሉ የሰበር ነው በኢየሱስ ነው። አጋንንት በኢየሱስ ስም ይገለበጣል። አጋንንት በባህሪው መልአክ ፈርቶ አያውቅም። አንዳንድ ሰዎች አሉ ይፈራል፣ እንተናን አይፈራም፣ ፈርቶ አያውቅም። እንደው ቢፈራ እንኳን ችግር የለውም። ዘላለም ሕይወት ላይ ምንም ተረት ስለሆነ ችግር የለውም። ድራማ ሰርቶ ያልፋል። ኢየሱስ ላይ ሴጣን ክብሩና ማዕረጉ ስለተገፈፈ ኢየሱስ ካልክበት ነው ችግሩ። ለምን ሰዎች ኢየሱስ ላይ ከሳቱ ዘላለማ ይጎላሉ። ኢየሱስ ላይ ሲሪየስ ከሆኑ ዘላለም ሕይወት አላቸው። የዘላለም ሕይወት በክርስቶስ ኢየሱስ በኩል ብቻ ስለሆነ ማንንም አያድንም። ስልጣን አያድንም፣ ገንዘብ አያድንም፣ ጉልበት አያድንም፣ ብሔር አያድንም፣ መልክ አያድንም። ማንንም አያድንም። መዳን በሌላ በማንም የለም። መጽሐፍ ሲናገር የሚመካ በእግዚአብሔር ይመካ ይላል። ሰዎች ለመዳን ብዙ መዋጮ ሊያዋጡ ፈለጉ። ተሰበስቡና እግዚአብሔርን እንርዳ አሉት፣ እናግዝ አሉት። እግዚአብሔር ከአብርሃም ጋር ኪዳን ማድረግ ፈለገ በብሉይ ኪዳን እና ቴንክ ዩ ባይብል ስለያዝክ ደስ ብሎኛል። መጽሐፍ ቅዱስ በጣም ነው የምወደው እና ባይብል ስለያዝክ ቴንክ ዩ። አብርሃም ኪዳን ማድረግ ፈለገ እና እግዚአብሔር ከአብርሃም ጋር ኪዳን ማድረግ ፈለገና አብርሃምን ና ኪዳን እናደርጋለሁ እግዚአብሔር። ከዛ አብርሃም ለዚህ ኪዳን ታማኝ አይደለም። ባይዞ እግዚአብሔር ብቻ ነው ታማኝ። ለመሰለ አብርሃም ይደክማል፣ እግዚአብሔር አይደክምም። አሜን ነው ወይ ጂጂ? አብርሃም ይወድቃል፣ እግዚአብሔር አይወድቅም። አብርሃም ይስታል፣ እግዚአብሔር አይስትም። አብርሃም ይሰለቸዋል፣ እግዚአብሔር አይሰለቸውም። ለዚህ ኪዳን ታማኝ ብቻ እግዚአብሔር ነው እና ኪዳን እናደርጋለን። ጠብቀኝ አለው እግዚአብሔር እና አብርሃም አሰመርና ጠበቀው። ቢጠብቀው እግዚአብሔር ጠፋ። አብርሃም ደክሞ ተኛ እና እንቅልፍ ጣለበት እግዚአብሔር። ከዛ እግዚአብሔር ኪዳኑን ፈጽሞ ሄደ። አብርሃም ብድን ሲል ከእንቅልፉ እግዚአብሔር አለው አቤት ስጠብቅ አለው ኪዳንን እኮ አድርጌ ሄድኩ አለው። እንደ እኔ ተኝቼ ሲል ለዚህ ኪዳን የታመንኩ እኔ ብቻ ነኝ አለው እግዚአብሔር። ጂጂ ማንንም ማዳን አይችልም። አብርሃም ዓለምን ያስታረቅ ልጁን ይዞ ወጣ። እግዚአብሔር እረድልኝ አለው። አንቺ እግዚአብሔር በ25 ዓመት ጠበቃ የሰጠውን ልጁን እረድልኝ አለው። ባይዞ እግዚአብሔር ልጅ ሲሰጥ ምልክት ነው። እረድልኝ ስል ምልክት ነው፣ የእውነቱ ነው። እና እረድልኝ አለው። ጂጂ ልጅ አለሽ፣ እኔ ልጅ አለኝ። አሁን እግዚአብሔር ድምፅ ከሰማይ ከፍተው እንዳልክ አኪዳ ማለት ወላይትኛ ሰፋን ማለት ነው የልጄ ስም። አኪዳን እረደው ቢለኝ ጌታ ወይ ይሄን ነገር ላስብበት ነው የምለው። ድምፁ ከማን ይሁን አላውቅም ብዬ ጸልያለሁ። ጌታ አብርሃምስ አመነ። በ25 ዓመት ጥበቃ ያገኘውን በስተርጅና ያገኘውን ልጁን እየነዳው ይዘውደ እየነዳው መሰስ አድርጎ አብርሃም ልጁን ናተከተል ይለዋል። ከዛ አሽከሮቹን በቃ እኔና ልጄ አለ። እኔ እኮ በጣም ነው የሚገርመኝ ይሄ ቃል። እኔና ልጄ ለእግዚአብሔር መስዋዕት አለው እንመለሳለን ያለው አይገርምሽ? ልጁን ሊያርድ ሄደ እንመለሳለን ይባላል አይባልም? ጂጂ ልጁን ሊያርድ ሄደ እንመለሳለን አይባልም። እመለሳለሁ ነው የሚባለው አይደል? ልጄን አርጀው እንመለሳለን አለ አብርሃም። ልጁስ ዝም ብሎ ልጅ እንዳይመስልሽ፣ እኔ አልችልም እባ ብሎ ወይ ልጅ ስል ዱላ እንጨቱ አለ፣ እሳቱም አለ። በጉስ ቢል ላርደው እየሄድኩ
ይገባናል ወይ? ይሄ ነገር ግልጽ ነው። ይሄ ነገር እንረዳለን ወይ? ግልጽ ነው። ይሄ ፖይንት ግልጽ ነው ወይ? ይገባል። አብርሃምስ ምን ቢል ጥሩ ነው? ልጄ አቤት የመስዋዕቱን ሶዶ ይህን ጥቅስ ጂጂ የመስዋዕቱን በግ እግዚአብሔር ያዘጋጃል። አይገርምም ጂጂ? ዛሬ ለአንዳንዶቻቸው አንድ መልእክት አለኝ። እግዚአብሔር የመስዋዕቱን በግ ያዘጋጅላቸዋል። በሕይወታችሁ ልትሰዉ ያሰባችሁት ነገር ካለ እግዚአብሔር በጉን ያዘጋጃል። እግዚአብሔር የኑሯችሁን በግ ያዘጋጃል። እግዚአብሔር የሕይወታችሁን ችግር የሆነን በጣም ለተጨነቃችሁበት ነገር እግዚአብሔር ያዘጋጃል። ቸግሯችኋል፣ እግዚአብሔር ያዘጋጃል። ሕይወት ብርቱ ድካም ሰልፍ ሆኖባችሁ የምትወጡበት መንገድ እግዚአብሔር ያዘጋጃል። ምትበሉት አጣችኋል፣ እግዚአብሔር ያዘጋጃል። ምትለብሱት አጣችሁ፣ እግዚአብሔር ያዘጋጃል። ምትለብሱት ነው፣ እግዚአብሔር ያዘጋጃል። ትዳር፣ ሕይወት፣ መውጣት መግባት፣ ልጅ ነው፣ እግዚአብሔር ያዘጋጃል። ክብር ለእግዚአብሔር ይሁን። አብርሃም እግዚአብሔር ያዘጋጃል አለው። ከዛ ልጁን ይዞ ወጣ። ተራራ ላይ ጂጂ ይዞ ወጣውና ሊያርደው። ጂጂ ባይዘው አብርሃም የእውነት ነው የሚያርደው። እሺ አሰረው። ልጁስ ዝም ብሎ ይታሰራል? የ13 ዓመት ልጅ ነው። አባቱ ምናምን ዓመት ሆኖታል። ዞር በል ምናምን ብሎ ፈርግጦ በሄዱ እኮ አባቱን አለመታዘዝ ይችላል። ጉልበት አለው። አባቱስ አርጅቷል። አብርሃም 80 ምናምን ዓመቱ ነው። ደክሟል። ጂጂ እና ዱላ ይዘው ነው የሚወጣው። ድክም ያለ አይኑ እንኳን ማየት አይችልም። እግዚአብሔር በእርጅና የሰጠው ልጁ ነውና ሊያርደው ነው እና ሰይፍ አዘጋጅተዋል። ባይዘው እግዚአብሔር እባርካለሁ ብሎ በዚህ ልጅ ነው እባርካለሁ ባለው ልጅ ላይ ባርክልኝ አለው። ጂጂ ክርስትና ከባድ ነው። ክርስትና ዲስኩር አይደለም። በይስሐቅ በኩል ባርካለሁ ብለው መልሰው ልጅን ባርክልኝ አለው። እግዚአብሔርስ እውነቱን ነው ባርክልኝ አለው። አብርሃምስ የእውነቱ ነው የሚያርደው። ጸጋ የለ፣ ወንጌል የለ፣ መንፈስ ቅዱስ አልወረደላቸው። ቀድሞ አባት የሚባል አያቅ እገሌን ተከትዬ ነው አይል። አብርሃም እንዲሁ ከከላዲያን ምድር ነው ይጣራ። አሕዛብ የነበረ ሰው ሰይፉን መዘዘ። ጂጂ ሰይፉን መዘዘና ልጁን ሊያርደው ረበረበው እንደዚህ እና ልጁ ውስጥ ታዛዥ ነው እና አርጅቷል። አብርሃም እጁ እንኳን እንደዚህ ነው የሚለው። መቶ ምናምን ዓመቱ ነው እና ቢላ እጁ እንደዚህ ነው የሚለው። ልጁን ሊያርደው ነው። ልጅ ያላችሁ ሰዎች ይገባችኋል ወይ? የማወራው ነገር ይገባችኋል? ሀገ ኢንቴው ገሊ ይላል ወላይታ። ይሄ ለእናንተ ግልጽ ነው ወይ? እና ሲል መልአክ መጣ። አብርሃም አለ ወዲያው። ምክንያቱም ሃይማኖተኛ እንደሚሰብኳል አብርሃም አላለም። ሰውየው ጨክኗል። ልጁን ሊገነጥሉ ነው አንገቱ። እንዳት ልጅ እንዳትሰው እግዚአብሔርም እንዳለ ታውቃለህ ጂጂ። እግዚአብሔርም እንዳለ ታውቂያለሽ። አንተ ቤት ከአብርሃም በላይ እኔ እወደዳለሁ አለ እግዚአብሔር። ምን እንዳለ ታውቂያለሽ? ምን ያህል እንዳመንከኝ አይደለም ያለው፣ ምን ያህል እንደተከተልከኝ ምናምን አይደለም ያለው፣ ምን ያህል እንደወደድከኝ አይቻለሁ። አንቺ አብርሃም ቤት ከይስሐቅ በላይ እግዚአብሔር ይወደዳል። ምክንያቱም አብርሃም እመለሳለሁ ያለው ልጄን አርጀው አቃጥየዋል አመደኖ እግዚአብሔር መልሶ ይሰጠኛል። እንዲህ አምነው ነው የመጣው ተራራ ላይ። ልጄ ነው አርጀዋለሁ አለው፣ አቃጥለዋለሁ አለው፣ አመድ ይሆናል አለው። እግዚአብሔር መልሶ ልጅ ይሰጠኛል። አብርሃም አመነ ጽድቅም ሆኖ ተቆጠረለት ያለው የአብርሃም እምነት በመታዘዝ ውስጥ ነው የተመሰረተው። ዝም ብሎ አምኜ ድኛለሁ እንደፈለግ ሆናለሁ የሚባል ክርስትና የለም። ሾካካ እኔ ጴንጤ ነኝ እንደፈለኩ የለም። አምኜ ድኛለሁ። አብርሃም አምኖ ሄዳ ነው እና መታዘዝ አለው። ምን ልጁን እስከ መግደል። ዛሬ ለኢየሱስ ምን ልታርዱ ነው? ኢየሱስ ክብራችሁን እንድታርዱለት ይፈልጋል። ኢየሱስ የኃጢአት ምልልሳችሁን ዝናችሁን እረዱለትና ነው። እኔ የሚባል ነገር አይሰራም ቸርች ውስጥ። ማን መሰልኩ? እሱን እረደው። ትዕቢትን አርደና ቸርች ሳዋው ተራራ ላይ ግብዝነትን፣ ፈራጅነትን፣ ፈሪሳዊነትን አርደ ቸርችና ኢየሱስ ዛሬ በአደባባይ ላይ እንድታርዱለት የሚፈልገው ነገር አለ። ትዕቢት ረዱ፣ ዝሙት ረዱ፣ ውሸት ረዱለት፣ ሰውት፣ ግደሉት።
አርዳችሁ ነው። አርዳችሁ ነው። ያላረዳችሁት ኮተት ካለ ረዱ፣ ካልሆነ ዋጋ ትከፍላላችሁ። ዋጋ ያስከፍላል። ዋጋ ያስከፍላል። አብርሃም ልጁን ያረደው። ዝናችሁን ረዱ። እውቅናችሁን ረዱት። ኩፍስ ኩፍስ የሚያደርግ ቸርች ውስጥ እኔ የሚያስብል የትዕቢት መንፈስ ረዱት። ይታረድ። ገንጥላችሁት ነው። ኢየሱስ ጌታ ነው። በመጨረሻም አንድ መልእክት አለኝ። እዚህ ላላችሁ 750 ሰዎች እኔም ማረፍ ስላለብኝ ጂጂም እግዚአብሔር ባርካት ለዚህ ቤቷን ለወንጌል ስለፈቀደች ብዙ ነገር የሚወራበት ቤት ነው። የፈለገችውን ርዕስ ሰዎችን አስገብታ 4000 5000 ሰው ያያት ነበር። 700 ምናምን ሰው ሲያያት ምንም ሳይመስላት ወይኔ ቤቴ ላይ ኦዲየንስ ቀነሰ ሳትል ጉዳዩ ኢየሱስ ስለሆነ ስለታገሰች እግዚአብሔር ባርካት። አንድ መልእክት ግን ለሁላችኋለኝ። ኢየሱስን ታውቁታላችሁ ወይ? ኢየሱስን ታውቁታላችሁ ማለት ምን ማለት መሰላችሁ? ኢየሱስ ስለ ኃጢአታችሁ እንደሞተ፣ ኢየሱስ ራቁቱን ታውቃላችሁ ወይ? የዘላለም ሕይወት በልጁ በኢየሱስ ክርስቶስ የመስቀል ስራ ብቻ በኩል እንደሚገኝ ታውቃላችሁ ወይ? ታውቃላችሁ? መዳን ትፈልጋላችሁ? ኢየሱስ ጋር ነው። አንድ ታሪክ ልንገራችሁና አንድ ጊዜ ይህን ነገር ልንገርና ልጨርስ ጂጂ። አንድ ጊዜ አይ ቲንክ የነገርኩ ይመስለኛል፣ ተናግሬያለሁ። ይህን ነገር ይመስለኛል ካላበዛሁት። ስብከት ላይም ብዙ ጊዜ ተነግሯል። በሬና ዶሮ ድግስ እንደግሳለን። ብዙ ጊዜ ስብከት ላይ ነቢይ ላይ ይደጋግመዋል ይህን ነገር። በሬና ዶሮ ድግስ እንደግሳሉ። ከዛ እሺ ተባባሉ፣ ተነጋገሩ። ጂጂ በሬና ዶሮ እግዚአብሔር ያሳይሽ እና በሬ አለ ዶሮ እቺ ትንሿ ዶሮ ድግስ እንደግስ ብላ ደወለችለት። እሺ ምናምን አለና እና እንዴት ነው ድግሱ በሬ ሲላት አንተ ስጋ እኔ እንቁላል አለች። እሷ ወልዳ እሱ ሞቶ ነው። እሷ ምንም አይጎልባትም ብላ ነው እንቁላል። እሱስ ታርዶ ነው ስጋ የሚያዋጣው። ሚዛናዊ አይደለም ጂጂ አይደል? እኛንም እግዚአብሔር ለማዳን በዚህ መልኩ ነው ያደረገው። ልጁን አረደው። እኛስ እንዲሁ በነፃ ዳንን በማመን። አንዳንድ ሃይማኖተኛ ይመጣና አምናችሁ ነው ወይ ዳናችሁት? አዎ እንዲሁ ምንድነን? ከዶሮዋ ወገን ነን እኛ። ምንም አላዋጣንም፣ ማመን ብቻ። እግዚአብሔር ልጁን ገደለ፣ መስቀል ላይ ጨከነ። የልጁ ደም ላይ ልጁ ሲያቃስት፣ ልጁ ሲሞት፣ ልጁ ደም ሲያፈጻት፣ እኛስ በ3 ደቂቃ ንስሐ ጸሎት እንዲሁ በነፃ የዳንኩት እንዲሁ በነፃ ብለን ዘመርን። እንዲሁ በጸጋ እንዲሁ በጸጋ። እና እግዚአብሔር ጨካኝ አይደለም። ያው ዝም ብሎ እንትን ይለናል። መጨረሻ ላይ መቼስ አይገለንም። ልጁን ገሎ አንተን ይምርሃል። የልጁን ደም እኮ ነው ያፈሰሰው። እንደፈለኩ ሆኜ ገነት ልግባ አይባልም። ልጁ ላይ ጨክኖ አንተ ማነህ? ልጁን እኮ ነው የከፈለው። ይንገበገባል እኮ። አንተ ኃጢአት በሰራ ቁጥር አብ ከሰማይ የልጄ ደም ነው የሚለው።
እንዲሁ በነፃ ብለህ እንደፈለኩ የሚባል ክርስትና የለም። አብ የልጄ ደም ይላል። ልጁን ከፍሏል እኮ። ልጁን እኮ ነው የገደለው መስቀል ላይ። አንድ ልጁን፣ ጻድቅ ልጁን፣ ንጹህ ልጁን ስለና ስለ እናንተ ኃጢአት አድርጎ መስቀል ላይ ገለው። አንተ ያው እግዚአብሔር ጨካኝ አይደለም፣ ያው መቼስ ቢሆን የሚባል ነገር አይሰራም። በልጁ በኢየሱስ ስም እንትና የሚባል ድሃ የሚረዳ ኢትዮጵያ ውስጥ ያው እንትን ድርጅት አለ፣ በጣም ሲያምር በጌታ ስም ዘመን ሁሉ ሰጥቶ በኢየሱስ ካልሆነ ዘመኑን ሙሉ የሰጠ ኃጢአተኛ ነው። ልንገርሽ አይደል ጂጂ፣ የእርዳታ ድርጅት አለ እዚህ ሀገር አይደለ? አረ እርዳታ ድርጅት የሚያስተባብሩ በጣም ደግ የሚታወቁ በኢየሱስ ካልሆኑ ደግ ኃጢአተኛ ናቸው። ድሃ ስላበለው የዘላለም ሕይወት የለም። እግዚአብሔር የዘላለም ሕይወት የሚሰጠው በልጁ በኢየሱስ ለሚያምነው። እንትና በጣም ደግ ነው፣ ድሃ ያበላል፣ እርዳታ ይሰጣል፣ እንደዚህ አዛውንቶቹን ይረዳል፣ ድሆች የሚረዳ ኃጢአተኛ ነው። እና እንዴት ይጸድቃል? ዳብልቶ አይገባትም። እና በኢየሱስ ደም ሲያምን ይገባል። ለምን? እግዚአብሔር ልጁን መስቀል ላይ የሰጠው አምነን እንድንድበት ነው እንጂ ሰብስበን ሽማግሌዎችን አብልተን 700 እንጀራ በቀን አብልተን የለም። የልጁ ደም ይበልጣል ከአንተ 500 እንጀራ። ታላግጣለህ እንዴ? የኢየሱስን ደም በሸዋ ሱፐርማርኬት እንጀራ ልተካ? የለም። እንደዚህ አይነት ክርስትና የለም። ዮሐንስ 16:6 ገብታ አንብብ። መንፈስ ቅዱስ ዓለምን ስለ ኃጢአት ስለ ጽድቅ ይኮንናል ይልና ስለ ኃጢአት ሲባል በእኔ ስላለማመን። ኃጢአት ምንድን ነው? በኢየሱስ አለማመን። ለዛ እኮ ነው መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት መሰለ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት መንፈስ ቅዱስ ኢየሱስ ጌታ ነው የሚል መስካሪ ነው። እሱ መንፈስ ቅዱስ ኢየሱስ ጌታ ነው ያለ አይደለም ያልክ ቀን መንፈስ ቅዱስን ሰድባል ማለት ነው። በኢየሱስ አለማመን ነው ኃጢአት። አሜን ነው ወይ? ኢየሱስ ጌታ እንጂ አንጀት በልተ ምናምን የለም። የዘላለም ሕይወት የለም። አይገኝም። ኢየሱስ ደሙን አፍስሰው አንተ 400 እንጀራ ቃሊቲ እስር ቤት ወስደ ጌታዊ መዝግብልኝ አይመዘገበልህም። በኢየሱስ በኩል ነው የምትምለው። ሲጀመር አብ አንተን አያየም፣ ልጁ ነው የሚያየው። ከሰማይ ብቅ ሲል ልጁ ነው የሚያየው። በልጁ በኩል አሻግሮ ሊያይ ይችላል። ከዛ ውጭ በእርግማን ነው የምትታየው፣ በፍርድ ውስጥ ነው የምትታየው። አይገኝም። የለም። በጣም ድክርት ብላችሁ አንድ ሹራብ ለብሳችሁ 30 ዓመት በሆነ ቲሸርት 25 ዓመት የሆነች ኬፕ እና ያው እኔ ደግሞ ሃይማኖተኛ በባህሪው አስመሳይ ነው። ድራማ ሲሰራ ማንም አይደርስበት። ያው እኔ ሳበላ ከዛስ ምን ሊያሉ መሰለ ሰው በኢየሱስ እንዳያምን መንገድ ሲዘጉ 20 ዓመት ዳብልቶ ሚዲያ ላይ ሲቀርብስ እኔ ምን አረብ እኔ ምንም አልሰራው አውቆ እኮ ሲያሸማቀቅ እኮ ነው ሰው ኢየሱስ ጋር እንዳይቀርብ። ሾጣጣ ብትሰራም አገባም፣ ስራ አይመዘግብም። አገባም። ምክንያቱም ምን መሰለ የምትደነግጠው አንተ 20 ዓመት ዳብልቶ ምንም አልሰራውም ካለው እኔማ ዋጋ የለኝም ብለህ ተስፋ እንድትቆርጥ እኮ ነው። ሰይጣን እኮ ነው በኢየሱስ በማመን የሚገኘውን የድነት መንገድ ለመቆለፍ 57 ቤተክርስቲያን 4 መስጊድ 600 ዳብልቶ ኢንተርቪው ላይ ሲቀርብ ያው እኔ መጨረሻ ሲኦል ነው ይላል። አንተን ሊያሸማቅቅ። አዎ በኢየሱስ ካለ ግጥም አድርገህ ሲኦል። ትውልድን ግን ከድነት መንገድ አታሽሹ። ዳ በማምላት ሰበብ ሰው በኢየሱስ እንዳይድን አታርጉ። መንገድ አቆልፉ። ይመጣልሃል አንዱ ያው ስንት በጎ አድራጎት የሰራ ሰውዬ እኔ ምንም ነኝ የሲኦል ጫፉ በሩ ላይ ቢያስቀምጡኝ እንኳን ያው ሲል ይሄሳ ምንም የሌለው ወይ በቃ እሱ ካልገባ እኔም አልገባም እንዲል እኮ ነው። አጋንንት እኮ ነው በሱ ሰውዬ አድሮ ሚዲያ ላይ የተናገረው። የኢየሱስ ደም ላይ የሚያላግጥ ተረት የተገለበጠ ይሁን ከምድሪቱ ላይ አሜን። ሹካካ እንደዚህ አይነት ተረት መንፈስ ወጋው። መዳን በኢየሱስ በማመን ነው የሚገኘው። እዚህ ሀገር ላይ በጎ አድራጎት የምትሰሩ ለእናንተ ሰዎች ቻሪቲ የምትሰሩ አንድ መልእክት አለኝ። ቻሪቲ በጎ አድራጎት ዳ የምታበሉ ቴንክ ዩ ሶ ማች። በኢየሱስ ካልሆናችሁ ምንም ነው ድካሙ፣ ከንቱ ልፋት ነው። በእውነት እንዳልካቸው ዘነበ ባላለሁ እርዳታ ድርጅት ወዳለሁ። ቴንክ ዩ ዲያሚያ ግን መጽሐፍ ቅዱስ የሚለውን ነው። እኔ እንግዲህ ዓለም ተገልብጦ
ዓለም ተገልብጦ ጀርባውን ይሰጠኛል እንጂ ይሄ እውነት ግን አንድ ነው። በጣም ስለምወዳችሁ ነው የምነግረው። ብዙ ሰባኪዎች አብረው ለመኖር ሲሉ አልነገሯቸውም። ይሄ ልንገራችሁ። ብዙ አገልጋዮች ከእናንተ ጋር እንጀራ ለመቋደስ ሲሉ የካዱትን እውነት ልንገራችሁ። ዳም የምታበሉ ቻሪቲ የምትሰሩ በጣም በጎ አድራጎት የምትሰሩ ጥሩ ስራ ነው። በጣም አሪፍ ነው። እግዚአብሔር ይባርካችሁ። ቴንኪዩ። ደስ ይላል። በኢየሱስ ካልሆናችሁ ግን የዘላለም እውነት ነው። መዳን በሌላ በማንም የለም። መዳን እንጀራ በመብላት አይደለም። መዳን እስረኛ በመጠየቅ አይገኝም። መዳን አረጋውያንን ሰብስቦ በማብላት አይገኝም። መዳን በኢየሱስ ቃኑን መስቀል ላይ በተሰቀለ ስለ ኃጢአተኞች ቤዛ ሆኖ በተሰጠ በኢየሱስ በኩል በጣም ወዳቸዋለሁ። የእርዳታ ድርጅት አልቃወምም። በጣም ነው የምወደው። እርዳታ ሲሰባሰብ ዳ ቢመገብ ደስ ይለኛል። ትምህርት ቤቶች ቢገነቡ ችግር የለውም። ግን በጌታ ነው ወይ ቦርናጌን አድርጋል ወይ ካላረክስ ቆንጆ ኃጢአተኛ ነህ እንትና ይባላል። ተዋወቀው። በጣም ቻሪቲ ላይ ይታወቃል። አፍሪካ ህብረት ላይ እንደዚህ ቀርቦ ስንት ትምህርት ቤት አስገንብቶ ደግ ነው። በጌታ ነው ወይ አይደለም? ካልሆነስ ኃጢአተኛ። ኃጢአት ማለት በኢየሱስ አለማመን። ዮሐንስ 16 ገብተን እናንብ። ጌታ ይባረክ። በጣም ደስ ብሎኛል። ጂጂ እግዚአብሔር ባርክሽ። ከዚህ ቀደም ስላደረግሽው በጎ ነገር በጣም አመሰግናለሁ። ጂጂን እስኪ ባርኳት። እዚህ ያላችሁ ጊፍት የምትሰጡ ስጧት እስቲ፣ ባርኳት። ለወንጌል ስለሆነ አንድ ነገር ልበል እንዴ? እንዳለ አንድ ነገር ልበል። ይቅርታ እሺ። ዮስዬ ትላለህ አንተ። እኔ ግን አንዴ ላስተባብር። ጂጂን እሺ፣ የእንትንም ጥሪ ብጠራ ደስ ይለኛል። እንደው በአንተ በጀመርከው አንድ ደቂቃ ነው የማወራው ስለ እንዲሁ በነፃ መዳን ማለት ነው። እንዲሁ በነፃ መዳን ማለት እንዲሁ በነፃ ድነናል። ደህንነታችን ይወሰድብናል? አይወሰድብንም ጎበዝ፣ አይወሰድብንም። ግን ራሳችን ሉዝ እናደርገዋለን። ራሳችን ሉዝ የምናደርገው እኛ እንዲሁ በነፃ ስንድን ኢየሱስ ክርስቶስ እንደ ግል አዳኝ አምነን ጌታን ስንቀበል የስቴዲየም ዙሪያ አይታችሁታል እና ኃይሌ ገብረስላሴ የሚሮጠው መስመር ያለው ሩጫ እዛ ውስጥ ማለት እንግዲህ እኔ በዚህ በውፍረቴ እንዳልክ በእንደዚህ ጂጂ በእንደዚህ አይነት ሰውነቷ ከነ ኃይሌና ከነ እንትና ጋር ሩጪ ተብላ በነፃ መግባት ማለት ነው። እንትኑ ሳናሟላ ሩጫውን ደግሞ መጨረስ ነው። ሩጫውን ካልጨረስን ራሳችን እንደናቀፋለን፣ አለክልከን እንወድቃለን፣ ከህይወት እንጎላለን። እግዚአብሔር አንዴ በልጁ በነፃ ሰጥቶናል፣ ላይጸጸት ሰጥቶናል። ግን ራሳችን በራሳችን እንዳንጥል ዋዛ አይደለም። የፓስተር ዳዊት የሰበከው ስብከት አለ። ቀሎ ስለመጣ አይቅለልባችሁ የሚል ዩቱብ ላይ ብታዩት ደስ ይለኛል። ስለቀለለ ቀላል ነገር አይደለም የተከፈለው። ስለዚህ ሜዳ ውስጥ እኛ ክራይቴሪያውን ሳናሟላ የትሬሊንግ ሳናረግ በዚህ ሰውነታችን ከነዚህ ስጋችን ከነ ጥሩነሽ ዲባባ ጋር እህቶቻችን እኛ ከነ ኃይሌ ገብረስላሴ ጋር ይህን የሚያክል ስጋና ይህን እንትን ወርክአውት ሳናረግ እዛ ውስጥ ለመግባት ትራኩስ ለመግባት እድሉን ያገኘን በኢየሱስ። ይሄ ነው በቃ ትርጉሙ። ይሄንን ሉዝ እንዳናረግ። ስለዚህ አይቅለልብን። ዝም ብሎ ድኛለሁ ተብሎ አንዘላዘልበትም። አመሰግናለሁ። በጣም ቆንጆ አድርገህ ገልጸኸዋል። በቃ ይሄው ነው የምለው። ጂጂዬ በጣም አመሰግናለሁ። እግዚአብሔር ያክብርሽ። ዘመንሽን በሙሉ እግዚአብሔር አንጠፍጥፎ ዘመንሽን በሙሉ ለራሱ ጥቅም ይጠቀምበት፣ በግድ ይውሰድብሽ። ይሄንን አልኩሽ። ተምችና ኩብኩባ የበላውን ዘመንሽን በሙሉ ወይ ጉድ ኢየሱስ እንደዚህ ነህ እያልሽ እየተገረምሽ በኢየሱስ በመገረም በደስታ ለቅሶ ዘመንሽ ይለቅ። ለምልሚ። ተባረኩልኝ። እንዳልክ ልነግርህ ከምችለው በላይ በጣም አንተ ያለህበትን ቤተክርስቲያን ጥሩ ስለሆነ በጣም በቃ ህይወት አለበት። አባትህ ነው የምታሳየው ምልህ ኢየሱስ ነው አባትህ። ግን ያሞደውን ሰው በጣም ጥሩ አድርጎ እንደሚቀርጽ ባንተ አየሁት። ተባረክ። ለበረከቱን ዘግቼዋለሁ። ነፍሳት ብጠራ ደስ ይለኛል። ባይቻንስ እሺ። ቴንክ ዩ ሶ ማች። በጣም ደስ ብሎኛል። ጂጂን ባርኳት። እኔ ቴንክ ዩ ወሰኔ። እግዚአብሔር ይባርክ። አንተ ብለ ወንጌል ለምታደርገው ነገር ጌታ ይባርክ። ጂጂን ባርኳት። እስቲ እንወድሻለን በሏት። ፍቅራችሁን ግለጡላት በጊፍት በኮሜንት በተለያየ ሳብስክራይብ አድርጓት። ሳብስክራይብ አድርጉላት። ምክንያቱም እኔ አሁን እሷ አሁን ተጽዕኖ ፈጣሪ ነች። እንግዲህ እዚህ ሶሻል ሚዲያ ላይ በተለያየ መንገድ ትችላለች እኮ
4 ሴቶችን አስገብታ አንዱ እንጥሏን ያወረደው ዱባይ ነው ያለው እና የእንጥሏን ፎቶ ደግሞ ጀርመን ያለው ቦይፍሬንዱ አስልኳል ብላ ትርምስ ማስነሳት ይቻላል። ባይዘው የተረት ሙድ ግን እንደዚህ አይነት ከድራማ ወጣ ኢየሱስ እንዲወራ ኢየሱስ እንዲነገር ኢየሱስ የሚባል ጌታ ስሙ ከፍ እንዲል ስለፈቀደች ጂጂን እግዚአብሔር ይባርክሽ በሏት እና ደግሞ ዝም ብሎ ይባርክሽ አይደለም በጊፍት ባርኳት እግዚአብሔር ባርክሽ። እችን ፖይንት አንድ ፖይንት የጂጂ ወዳጆች እዚህ ያላችሁ ጃዬ በጂጂ ነበር የፈለጉት። ጃዬ ተባረክ ብለስ ባይዞ ጃዬን ጋድ ብሌስ ዩ ብራዘር ቴንክ ዩ ሶ ማች በጣም ደስ ብሎኛል። እግዚአብሔር ባርክ ተባረክ ወንድም። አንድ መልእክት ማስተላለፍ ፈልጋለሁ። ጂጂን እኔ በሀጬ ሞት ነው የተዋወቅኳት። አጫሉን ስለምወድ ነው የቀረበችኝ እና ከዛ በፊትም እንተዋወቃለን፣ ግን በሀጬ ጉዳይ አስታውሳለሁ። አንዴ ላይቭ ላይ ቁጭ ብዬ ከአጫሉ ወዲያ ሀዘን የለም ስላት አንበሳ ወረደችልኝ እና ጠፋች በዛው። ከዛ ኦች ሴት ለካ በዚህ ሰውዬ ጉዳይ ሴንሲቲቭ ነች ብዬ ያኔ ነው ማውቃት። ከዛ ቀን ጀምሮ ቀንነቷ አለ፣ የዋህነቷ አለ፣ ክብሯ አለ፣ መውደዶ አልተቀየረም። እኔ መሀል ላይ ጌታን አገኘው እና ጌታን አግኝቼ ኢየሱስ እያልኩም አንዴ ላይቭ ላይ ፈቅዳ እንደዚህ ወንጌል እንዳወራ ሁለታችን እንደዚህ ፌስ ቱ ፌስ ተገናኝተን ወንጌል እንዳወራ አግዛኝ ነበር እና ጂጂ በጣም ብዙ ቲክቶከር ያልተረዳልሽን አንድ ካራክተር ያገኘሁትን ያየሁልሽን ነገር ልንገርሽ። ሪካርድ አድርጎ ሪካርድ የምታደርጉ ሰዎች ስለ ጂጂ የሚገባኝን አለ። ጂጂ ገደብ የለሽ የዋህነት ቲክቶከር ትባላል። ባይዚ የዋህ ሆና ግን ሊሚትለስ። ምክንያቱም ቲክቶከር ኢትዮጵያ ያሉትን አብዛኞቻቸውን በደንብ አውቃቸዋለሁ፣ ፌክ ናቸው ሁሉንም። አሁን ጀጅመንታል ህይወት ውስጥ አልገባም፣ ግን ሁሉም አሁን መተው ራሱ የኢትዮጵያ የሃይማኖት ቦታ ላይ ቢገኙም ፌክ ናቸው። ጠዋት በዘፈን ይሰራሉ። ዊናውስ አይደለ? የእርዳታ ቦታ ቢገኙ 50 ሼር ነው የሚሰሩት፣ አንዳንዶቹ 70-30 እያንዳንዱ ነው የምላችሁ። ምናልባት የትዝብት ፕሮግራም አዘጋጁ እንዳልክ ቢሆን ፋይል አምጥቼ ፎቶ አምጥቼ ስራታቸውን አስይዝ ነበር። ግን እኔ ጴንጤ በመሆኔ ብዙ ሰው ተገላገልን ያለ ብዙ ሰው በጣም ብዙ ሰው ተገላገልን ያለው እኔ ጴንጤ ሆኜ ምንም እንዳላቸው ስለገባቸው ነው እንጂ እኔ ጴንጤ በመሆኔ በመዳኔ ደስተኛ ሆነው አይደለም። በቃ ምንም አይልንም ቢያገኝም በቃ ጴንጤ ነው ከዚህ በኋላ ማሰለኛ ያወራ ምናምን ብለው ነው ዝም ያሉት እንጂ እንደ ቲክቶከር ሁለት ገጽ ያለው ሰው ኢትዮጵያ ውስጥ ጋር ሳምቲንግ ላይክ በጣም ደስ የሚል ነገር ከአንቺ ውስጥ ያየሁት ነገር ምንድን ነው? የሚያይቀያየር ማንነት። ትላንትናም በዚሁ ባህሪሽ የፈለገ የፖለቲካ አቋም ይኑርሽ፣ ጠዋት ሰዎች ከሰደቡሽ ማታ ይቅርታ ትያለሽ። የሆኑ ሰዎች ይዘኑብሽ፣ ስሜታ የሆነሽ ኮሜንት ላይ አይተሽ ስሜትሽን ታንጸባርቃለሽ። እኔ እያስመሰለ ከሚል ሰው ተናዶ የሚሰድበኝ ሰው ይቻላል። ለምን? የእውነት ነው የሰደበኝ፣ የእውነት ነው ሲወድ የሚወደው። ተድቤው የውሸት እወዳለሁ ያለኝስ ውሸታም ነው። ብቻዬን በጓሮ ሲያገኘኝ አያሰድበኝም፣ ይወጋኛል። ጂጂስ በጓሮ ብታገኘ ሲጀመር አታወራም፣ ፊት ለፊት ሰድባ ጨርሳለች። ፊት ለፊት የሚያወራ ሰው ወደ ዱባይ ነው። ፊት ለፊት የተሰደባችሁ እኔ መልስ አልሰጥም፣ ግን እግዚአብሔር ነው የሚል ሰው በጓሮ አንገትን ቀጥ ሰው ነው የሚጥለው። እንደዚህ አይነት የድራማ ሰዎች በበዙበት በዚህ ዘመን ቢያሹ አቋም የበሬ ነው። እኔ የኛ ህዝብ በባህሪው ምን አይነት ችግር አለ መሰለሽ? ችግሩ የህዝቡን ችግር ልንገርሽ። የኢትዮጵያ ህዝብ ያየሁት ነገር ሶሻል ሚዲያ ላይ ያለው የኢትዮጵያ ህዝብ ችግሩ ምን መሰለሽ? እኔ አቋም ያለው ሰው ይመቸኛል ይልሽና እሺ ብለሽ አቋም ሊያዝ ስትይ አቋምሽ ከአቋሙ ከተለየ ያዋክባል። እስቲ አቋሜ ኑርሽ ይልና በቃ አቋሜ አብይን መውደድ ነው ካልሽ በኋላ አብይን ስለሚጠላ ይመጣና እንደዚህ አትመስይኝ አንቺ እርኩስ ይላል። አቋም ያለው ሰው ይመቸኛል ብሏል እኮ አቋም መከራ በላን እኮ መከራ እኮ ነው ዘንድሮ እኮ የገጠመን ትግል ጂጂ። እኔ እወደዋለሁ ብለሽ ብድግ ካልሽ እሱ ስለማይወደው ስላልወደድሽው ብቻ አዋክቦ የምጠዩ ነገር እንድትወድ ያደርጋል። ይሄ የኢትዮጵያ ህዝብ ባህሪው ነው። እስቲ ቁም ነገር ስሩ። እችን ነገር በቪዲዮ ሪከርድ አድርጉ። እስቲ ቁም ነገር ስሪ ጂጂ፣ አንድ ቀን ቁም ነገር አሰሪ ሁሌ በዋልት ነው ይልሻል።
ከዛ ጂጂ የህክምና ባለሙያዎችን ሰብስባ የኢትዮጵያ እናቶች የመድኃኒት እጥረት አለ ህክምና ላይ ያሉ የግል ሆስፒታሎች የመንግስት ውስጥ እና መድኃኒት እናዋጣ ብትይ 3 ሰው የለም። የመንሱር ጀማል ዳይመንድ ፌክ ነው፣ ኦሪጂናል ስትይ 6 ሚሊዮን ሰው። 6000 ሰው ቁጭ ብሎ ነው ላይ የአርቲስት እገሌ ቅሌት ስትዩ 50,000 ሰው ቁጭ ብሏል። የኢትዮጵያ የህፃናት ትምህርትና ደብተር ጉዳይ እንፍታ ስትይ 100 ሰው የለም። ይመጣና ይልሻል በወንበክስ እንዳልክ ግን ቁም ነገር ብታው ቁም ነገር በሰራ ስታያለ ወይ? መጀመሪያ ሰፈርን ቼክ አድርግ። የት ሰፈር ነው? ራስን ቼክ አድርግ። ደግሞ በጣም ማለት ደግሞ ከክርስቲያኖች ምንድነው አሁን ጥሩ ነው ወንጌል ስበክ በቃ እንዲህ ብሎ ነገር የለም። እኔ በጣም የማልወደው ነገር የለም። ወንጌል የሚሰብክ ሰው ኢየሱስን የተቀበለ ሰው ለመብቱ የሚያቸው በኢየሱስ ስም ብሎ መናገር ግዴታ ነው። መጽሐፍ ቅዱስ ራሱ ያዛቸዋል። እረፉ እነዚህ አይነት ነገር በቃ እኔ ይህን ነው በቃ የማልወደው። ሰው የሆነ ነገር ሲሆን በቃ የሆነ ነገር ሲሆን አትናገር። ኢየሱስ እኮ እንዴ ምን ሆናቸው እናንተ? መጽሐፍ ቅዱስን በደንብ ተረዱ መጀመሪያ። ያ ይህን አልወደው። እንድናድን እኮ ነው እግዚአብሔር ያሳየን። እግዚአብሔር እኮ ልጁን እኮ የሰጠን እኮ እኛን ለማዳን ነው። ሌላውን ለማዳን ለመርዳት መናገር፣ እርዳታው የሚገኝበትን መንገድ ማድረግ፣ ስህተት ያለውን ነገር ወንጀል የሆነውን ነገር መናገር ኃጢአት አይደለም። ኃጢአት አይደለም። ተው። አንተ ወደ እምነት ነው ያለ እምነት ላይ አንቺ እምነትሽን እንዴት ነው? ምናልባት አባባላቸው እንትን ለማለት አስበው ይሆን? አንዳንድ ሰው አሁን የኔ አይነት ሰው አሁን ፖለቲካ አላቅም፣ ፖለቲካ ስለማላቅ ፖለቲካ ባወራ አበላሻለሁ። ጫፍ ይዤ ገባሽ እዚህ እንትን ላይ እንትን የሚል እንጂ የትም ሃይማኖት ውስጥ ቢሆን ሰው ህልውና ነው ስለ ሀገሩ ማውራት፣ ፖለቲከኛ መሆን አይደለም። ደግሞ ኑሯችንም ፖለቲካ ነው። ሃይማኖት ራሱ በሃይማኖታችን ውስጥ ብዙ ስለ ሀገር የሚያወሩ አሉ። ብዙ ነገር አለ። ምንም ማለት አይደለም። ይሄ ወንጀል አይደለም፣ ወንጀል አይደለም ማለት ይኸውልሽ፣ ሰው ባወቀው ልክ አይደለም የሚመላለሰው። ለዛ እኮ ነው አንዳንዴ በተረዳው ልክ ነው ጫፉን ይዞ አንተ እንደዚህ እንትን እየዘመርክ እንዴት እንደዚህ ታወራለህ ሊልሽ ይችላል። ያ ናቸው በተለይ በክርስትናው ላይ እኔ ስለማውቀው ነው ትንሽ እና ብዙ ችግር አለ። ይሄ ነገር መቅረት አለበት። እንደ አዲሶቹ አቁመውናል አይደል? እንዳልክ የጴንጤ ሃይማኖት ወደ ኢትዮጵያ መረዳት ነው፣ የመረዳት ጉዳይ ነው። ግዴታ ምን መሰለህ አንዳንድ ሰው በነገራችን ላይ ስለ ክርስትና ወደ ኢትዮጵያ ሲመጣ እንደው የክርስትናን አመጣጥ በተለይ ጴንጤ ሲመጣ ስንቱ ቶርች ተገልጦ ተቀጥቅጦ ይሄ እምነት ዛሬ እንደዚህ እንዳይሆን ስንቱ መስዋዕት ዋጋ ተከፍሎ ያውቃሉ፣ ክርስቲያኖች ያውቃሉ። ከዛ መሀል አንዱ የኔ አጎቴ ነው፣ የአባቴ ወንድም ማለት ነው። ቶርች ነው የተገለበጡት፣ የኔ ቤተሰቦች ናቸው። ዛሬ ግን ከኔ የአባቴ ፋሚሊ እንዳለ ጴንጤዎች ናቸው። እንዳለ ብዙ መስዋዕት የሆነበት ነው፣ የተሰደዱበት ነው። እና ዛሬ አንዳንዴ ሳያቸው እንደዚህ አንዳንድ ሰዎች በነፃ የተሰጠ ይመስላቸዋል። ኖ የተገደላለ፣ ቶርች የተገለበጠ፣ የተሰደዳለ፣ የታሰራለ። እኔ በደረስኩበት ሰዓት ራሱ ማለት ትንሹ እኔ ሚሽን ተምሬያለሁ እና ስንቱ ነው ሲባረርና ስንቱ ነው ሲታሰር፣ ስንቱ ነው ሲተፋበት ነው። ታውቃላችሁ ይሄ ዛሬ እናንተ በዛ መስዋዕትነት ነው ዛሬ የምታመልኩት። አለመስዋዕትነት የሚመጣ ሰላም ነው። አለመስዋዕትነት የሚመጣ ሃይማኖት ሁሉም መስዋዕት አስከፍል። በተለይ በወለጋ አካባቢ በተለይ በደቡብ ኢትዮጵያ አካባቢ በጣም መስዋዕት እና ተው የሚባል ነገር የለም። ትግል አለ መታገል ዘር ይወደዋል። አይ እኔ ሀሳቤ ልጨርስ። ቅድም የጀመርኩት ክሪቲሳይዝ ኖርማላይዝ ሲሆን ጥሩ እና ብዙ ሰው ጴንጤ ሲሆን ጀዝባ የሆንኩ ይመስላል። ጴንጤ ነኝ እንጂ መፍዙዝ አላጠቃኝም ማለት ነፈዝ አይደለም። ጴንጤ ነኝ ማለት ታክሲ አልጠቀምም፣ የታክሲ ሹፌር ሲያናደኝ አላወራም ማለት አይደለም። ምድር ላይ ነው ያለሁት እና ሲስተሙ ጋር ተገዝቼ ሲስተሙ በሚያዘኝ መንገድ ነው የምኖረው። ጴንጤ ነኝ ማለት በሌላ አማርኛ ማለት ነው ክለብ የለውም ማለት ነው።
እንጂ ታክሲ አልጠቀምም ማለት አይደለም። አይደብረኝም ማለት መንገድ ላይ ሽንቴ ልሸጥ ሽንቴ ይወጥረኛል። ሰው ነኝ ባይ ወይኔ ጴንጤ ሆኖ በጌታ ስም መንገድ ላይ ሽንት ይሸናል። ለምን ደግሞ አልሸናው? እኔ ቱቦ ሌላ መደበኛ ቱቦ የለኝም። ተመሳሳይ ቱቦ ነው ያለ። አንድ የቆየ ጴንጤ ነውና ግን እንደዚህ ስጋ ድካም አጋጥሞ ያውቃል ምናምን ሲል እኔ በጣም በቃ በህይወቴ በጣም የማረሳው ነገር ኳስ ተጫውቻለሁ። ያሁን እኔ ለማሸማቀቅ እኮ እኔ ኃጢአትን እንደ ኳስ የጠለዝኩ ሰውዬ መጥቶ እኔ እግር ኳስ ምናምን ብሎ ይነግረኛል። በቃ ለሱ ትልቁ ስህተት እንደዚህ የሚያስቡ አንዳንድ የቅድስና ወንበር ላይ የተቀመጣቸው ሰዎች ውረዱ። ምክንያቱም በወደቀ ዓለም የወደቀ ስጋ የወደቀ ሲስተም እና ገዢው ሰይጣን ምንኖረው ክርስቲያኖች ነን ተጠብቀን። በደንብ አስተውሉ። መልአክ አይደለም መንፈሳዊ ሰዎች ነን እንጂ መንፈስ አይደለም። ሁሌ ነው የምናገረው። የወደቀ ዓለም ነው። አዎ ሲስተሙስ ወድቋል። ገዢውስ ሰይጣን ነው። ክርስቲያኖችን አይቀበልም። ሬዚስት ይጠፋል። ሲጀመር ሲስተሙ ለክርስቲያን አይሆንም። ለኢየሱስ ተከታዮች እቺ ምድር አትሆንም። እና እንዴት ነው የምንኖረው? በዚህ ሁሉ መሃል በጸጋው ተደግፏል። ወጥቷል። እና ሲስተሙ ስትኖር የምታወራቸው ነገሮች የሉም። ብዙ አሁን ስለ ቤት አከራይ ተከራይ ስቃይ ማውራት እኮ ኃጢአት አይደለም። አከራይ በደለኝ ብዬ ባወራ አንዴ ጴንጤ አይደለ እንዴ የሚባል ነገር የለም። እኔ አሁን የአይነ ከለል አላማረኝም ብሎ የቤት ኪራይ የሚጨምር አከራይ ገጥሞኛል። ባይዘው በጣም ካማረብህ የሚጨምር አከራይ መጥቷል ኢትዮጵያ ውስጥ። እኔ አሁን ፀጉሬ ይሄ መላጣ ነበር፣ መጀመሪያ ክፍት ነበር። ጂጂ በጌታ ሆኜ ብዙ ነገሮችን ትቼ ራሴን መንከባከብ ጀምሬ ይሄ ሞላ። ባይዘው የአዲስ አበባ የወላይታ ፋኖ ነው። ፀጉሬ እድገት ነው እንጂ በሌላ በክፋት አይደለም። ፋኖ ማለት ፀጉር ያሳደ ጥቅ ብሎ ሲያምርብኝ አይቶ የቤት ኪራይ ልጨምር ብሎ እኔ አሁን ይሄን ሰውዬ እንዴት ነው በባይብል ማስረዳው? በዘመኑ ቋንቋ አስረዳው። አይጨምርም፣ ህግ አይፈቅድም። ጴንጤ አይደለ እንዴ ዝም ብለህ የሚባል ነገር የለም። ጴንጤ ነኝ እንጂ በግ አይደለም። በጉ ኢየሱስ በግ አድርጎ ነው ብሏል አንዱ ሰባት ነው ተመኮ ነው ጌታ። ውሃ ከተቋረጠብን ሄደን እንጠይቅ። ሲጀመር እናንተ ሰፈር ይበራል እንዴ ብሎ ተናዶ መብራት የሚያጠፋ ሰው አለ። አሁን እኮ መብራት ጠፍቷል እኛ ሰፈር ስትይ የት ነው ሰፈር ውስጥ እንትን ሰፈር በርቶላችሁ ነበር ነው እኮ የሚባለው። እነዚህ ሰዎች መጠየቅ አለብን። እነዚህ ሰዎች ልክ አይደሉም ማለት ኃጢአት አይደለም። ባይዞ ኃጢአት አይደለም። ትላልቅ በነገራችን ላይ ትላልቅ እኮ በዓለም ላይ ትላልቅ ቦታ ፖዚሽን ላይ ያሉት እኮ ክርስቲያኖች ናቸው። ሀገራችን እየመራ ያለው እኮ ክርስቲያኖች ናቸው። ፕሬዝዳንታችሁ 2 ጊዜ ክርስቲያኖች ናቸው ማለት ደግሞ እናንተም ለመብታችሁ አትናገሩ። ዝም ብላችሁ መጽሐፍ ቅዱስ ይዛችሁ ብዙ ነገር አሁን ጂጂ ይኸውልሽ ብዙ ነገር የሚወራል እዚህ ሀገር። ትራምፕ ጴንጤ ነው። የአሜሪካን የሚኒስቴሩ ዋና እንትኖች ጴንጤ ነው፣ ክርስቲያን ነው። ብዙ ትልቅ ፖዚሽን ላይ ያሉት በጣም ኃይለኛ ክርስቲያኖች ናቸው። በተለይ በሚኒስቴሩ ማለት ነው። እኔ ልንገርሽ አንድ ነገር። ለምሳሌ እኔ በህይወቴ ያው 31 ዓመት ነው ወደ 32 ይልኩ በ31 በ32 ዓመት የምድር ቆይታ ውስጥ ከወሰንኳቸው ትክክለኛ ውሳኔዎች እና ማለት ጸጽተው ለዘላለም ትልክ ነኝ ቢያሰብኩት ጴንጤ ለመሆን ወይም ክርስቲያን ለመሆን የወሰንኩበት ቀን ጌታ እንጂ ምን ነገር ላይ ወስኜ ተሳስቼ ሊሆን ይችላል። እዚህ ላይ ግን ዳቋርጥ ነገር ጴንጤ ልትሆን እንደምትችል ያወቁ ጊዜ እንደማታውቃል። የት በምን አወቅሽ? ከመታሰር በፊት ይሁን አንዳንድ ነገሮች ነበሩ አይሃለኝ እና ይመስለኛል እግዚአብሔርን ነምልህ ብነግር ደስ ይለኝ ነበር። እንትን እንዳይጎልብህ በጣም ፍቅሩ አለ ለኢየሱስ በጣም እነዚህ ስለ መጽሐፍ ቅዱስ ምናምን ታወራ ነበር ኢንስታግራም ላይ ምናምን ትዝ ይላል። ኢንስታግራም ግን በቃ አንተ ልጅ ኢየሱስን ትጠራለህ እየተባልክ ማለት እንደ ሌሎቹ ማለት በፊት እንደነበርክበት በብዛት ሌሎቹም እንደሚጠሩት አይደለም። ገባ
አፍ ላይ ሁሌ ኢየሱስ ይሳል እና ምን እንደምልታቅ ነበር። እግዚአብሔር ምስክሬ ነው። 100% ሹር ነኝ እንደምትገባቅ ነበር 100%። እና የተናደድኩት ምን እንደሆነ ታውቃለህ? ለምን አልነገርኩትም? ብነግርህ ገባ የሆነ ፈራሁ። እንደገና በምትነጋገርበት ጊዜ ስለ መጽሐፍ ቅዱስ በምታወራበት ጊዜ በፊት ከነበርክባቸው ጋር ታወራ ነበር። አንተ ልጅ ታድሶ ነህ የሚል በመሃል ሲሰጥ በቃውን ተነቃበታለህ። አይስዌር ውስጤ ማለት ነው። አሁን ይሄ ልጅ ምክንያቱም ኢየሱስን እንድትጠራ አይፈቀድም ነበር። ትዝ ይላል። እኔ አሁን ብዙ ሰው ጂጂ ቅዳሜ ዕለት ደብሮኝ እሑድ የመጀመሪያ ጊዜ ከክርስቲያኖች ጋር ቁጭ ብለህ ትዝ ይላል። ቲክቶክ ላይ ሳይ በቃ 100% አሁን ይኸውልሽ እኔ አንድ ያላወራሁትን አንድ ቴስቲሞኒ ላውራ። ብዙ ሰው የሆነ ቀን ደብሮኝ ጴንጤ ሆንኩ ይመስሏል። ጂጂ የሆነ ቀን ድብር ብሎኝ ላይቭ ላይ ምናምን ይመስሏል። እኔ ነቢይ ጥላይ አሁን የምልሽ ነቢይ ጥላይ አሁን የምሄድበት ቤተክርስቲያን የሚያገለግለው ወንድማችን በጣም ነው እጅግ የተወደደ ወንድም ነው። በሁሉም ዘንድ የተወደደ ነው። እግዚአብሔር ለወንጌል በዚህ ዘመን ያስነሳ ወንድማችን። የዛሬ 2 ዓመት እሱ የሚያስተምርበት የሚያገለግልበት ቸርች እየሄድኩ እየተከታተልኩ ማር ነበረ። ላይቭ ላይ ዘፈን ዘፍናለሁ፣ ዱቄት እቀባለሁ፣ ከአንቺ ጋር የሚጫወተው ፖለቲካ ውስጥ አለው። ቀንቀንስ ጥሌ የሚያስተምርበት ትምህርት ቤት አለ። የተሰቃየው መሲህ የምለውን አስታውሳለሁ። 1 ዓመት ተምሬያለሁ። የተሰቃየው መሲህ የሚል የተቀባ ቸርች ነው ያስተማረው። እሱን ትምህርት አስታውሳለሁ። የተሰቃየው መሲህ ብሎ ስለ ኢየሱስ ነው ያወራው። ቁጭ ብዬ ጥሌ የሚያገለግልበት ቤት ተከታትዬ ተምሬያለሁ። ባይዘው ብዙ ሰው ብድግ ብዬ ስሜታዊ የኛ ጴንጤ ሆንኩ ይመስላል። ኖ እኔ የዛሬ 5 ዓመት ለስዕል መስገድ አቁሜያለሁ። ኦርቶዶክስ ቤት ነው ለታቦት አልሰግድም፣ አልጾምም፣ አልቀበልም የምላቸው ነገሮች የዛሬ 5 ዓመት ነው የጀመርኩት። አውርቼ ማላውቀውን ላውራ። አልሰግድም ነበር ለስዕል ታቦት ሲወጣ አልሰግድም። የዛሬ 5 ዓመት መስገድ አቁሜ ነበር። ጄቲቪ ላይ እያለው ወደ አርትስ ቲቪ ልመጣ አካባቢ ነው እኔ ጄቲቪ ሰራተኞች ጄቲቪ ሰራተኞች ምግብ ቀርቦ የአብርሃሙ ስላሴ ማዕድ ባረክ ምናምን ሲሉ እኔ ስጸልይ በናዝሬቱ ጌታ በኢየሱስ ስም ነበር። የዛሬ ጸሎቴ አይገባባም ነበር። ጄቲቪ ስገባ ነበር በሰው ዘንድ የተጠላሁት ነው በሃይማኖት ጉዳይ። የዛሬ 5 ዓመት ፌስቡክን ገብተሽ ኢየሱስ ነው የምለው። ድንገት አይደለም ኢየሱስ ማለት የጀመርኩት። ድንገት ቅዳሜ ዕለት ደብሮኝ እሑድ ጴንጤ ሆንኩ ይመስሏል። ካራክተር አሳሲኔሽን በባህሪ ስለሚሰራብኝ መልስ ስለማልሰጥ አሁን ይኸውልሽ ጂጂ 150 ቪዲዮ ቢሰራብኝ መልስ አልሰጥም። ያው አንድ ነው ምክንያቴ። ለምንድነው የሁሉ ሰው እየሰደበ እንትና እንኳን 3 ቪዲዮ ሲሰራብኝ መልስ ማሰጠው ለምንድነው ካልሽ አጭር መልስ ምን እንደሆነ ታውቂያለሽ? አይመጡም ቪዲዮ የሰሩ ሰዎች ለመልስ አይመጡም እንጂ ምላሳተ ነው እንደ ደብል ስታንዳርድ ተናጋሪ ነው። ጥጋስ ይዛለሁ መናገር የጀመርኩ ቀን እየደበረም ቢሆን ተጽዕኖ እንደማሳድርብህ እየሰደብከኝ ነው የምትሰማኝ። በዚህ ቁጭ በላይ ሰዎች እየሰደቡኝ ይሰማሉ። እኔ ያልኳት ነገር እዚህ ሀገር አተራምሳ ታውቃለች። መናገር አይደለም ጽሁፌ የአንድን ግዙፍ ሃይማኖት ተቋም ነቅንቆ ያውቃል። በዚህ ልክ ተጽዕኖ ፈጣሪ ነው። አቅሜን አውቀዋለሁ። ለምንድን ነው አንድ ሰው ጋር ወርደህ ማትናገረው ካልሽ የምሬን ነው። ወርደህ ማትመላለሰው ካልሽ አይመጠነኝም። ማን ሰውየው ማሳቡ ለዛ ነው እንደ መልስ ማሰጠው። አዎ ለምን ስለምንቅ ኳስ በባህሪው ከዛ ወገን ተጠልዞልሽ ይዘሽ ካላስቀረሽው መልሰሽ ከጠለሽው ጫወታ ይሆናል። ጂጂ እኛ የመጫወት ፕሮግራም እሱም ትክክል ነው። ሁለተኛ ነገር ደግሞ እውነት በክርስትናው ስትሆን አሁን ቅድም እንደዛ አንተ ውስጥ ስሜት የሚነካው ኢየሱስ ለአንድ ነው ያ ገባ። እሱ ጌታ ይባረክ እና ሀሳቤን ልጨርስልሽ እና ጥሌን ተከትዬ እየተማርኩ መሀል ላይ ከምዙ ካሳ እድሜ ስጠው በጣም ነው የምወደው። ከምዙ ካሳ እሱን እኔ ኦርቶዶክስ ላደረገው እሱ ስለ ኢየሱስ ሊነግረኝ ጭቅጭቅ ጀመረ። እኔ ከሙዙም ግሮሮ ላይ ቆማለሁ በሰኞ ውስጥ ዓርብ ኦርቶዶክስ ላደረገው እላለሁ እመቤቴ ወይኔ ታቦቱ እኮ እሱስ ስለ ሃይማኖቱ አያወራም፣ ስለ ኢየሱስ ነው የሚያወራው። ልክ ነህ ይለኛል። በጣም መወድለት ባህሪው ልክ ነህ። እኔ ማርያም እንዲሆና ማርያም የጌታዬና እመቤቴ ስል እሱ ልክ ነህ፣ ግን ኢየሱስ ስርዓቴን ያስይዛል። ታውቂያለሽ ምን ማለት ነው? እኔ ከማነሳው ተራ ወሬ ይልቅ ኢየሱስ ይገዝፋል።
ግዙፉ አጀንዳ ኢየሱስ ነበር። ከዛ የሆነ ነገር ብድ ብዬ ምናምን ስል ልክ እኮ ነው ግን ኢየሱስ ይለኛል። ከዛ አለሽ ታሽቼ በ4 ዓመት ውስጥ ወሰንኩ እንጂ 4 ዓመት ሙሉ ፌስቡኬን ገብተሽ የዛሬ 4-5 ዓመት ግቡና ባክ አድርጉ። አንድ ቀን 1-2 ቀን አስታውሳለሁ። በ4 ዓመት ውስጥ 2 ቀን ስለማርያም ጽፌያለሁ። 2 ቀን እግዚአብሔር ምስክር፣ ይሄው የሚያኖር መድኃኒዓለም ጨለማ ነው ኢትዮጵያ ውስጥ አይንጋልኝ። 2 ቀን በ4 ዓመት ውስጥ ስለማርያም ጽፌያለሁ። እንዳለ ፌስቡኬ ኢየሱስ ነው የሚለው። ግቡና ቼክ አድርጉ። አላመናችሁ አሁን ሂዱ። ከ360 ምናምን ሺህ በላይ ፎሎወር ያለው ፌስቡክ ገጽ አለኝ። ግቡና እዩ። ከ4 ዓመት በፊት ስለ ኢየሱስ የተጻፉትን ቼክ አድርጉ። 4 ዓመት ተከታታይ ኮንቲኒየስሊ ኢየሱስ እያልኩ ያለው ታሽቼ ከአቅሜ በላይ ሲሆን ውስጥ ያለው የመንፈስ ቅዱስ በቃ ገንፍሎ ወጥቶ ነው እኮ ጌታ ነው የተቀበልኩት። አንዳንዱ ለማሸማቀቅ ሌላ ካራክተር ስለሚሰሩ መልስ ስለማልሰጥ ስለማልናገር ድራማ ይሰሩብኛል። ቀድሞ እንዳልክ እንዲህ አይወድም እንዲህ ነው እንትን ጠል ነው እንዲህ ነው ይላሉ። እኔ እኮ የዛሬ 3 ዓመት የዮናታን ተከታይ ነው ተብዬ መስቀል አደባባይ ጴንጤ ኮንሰርት ሊያዘጋጅ ሲል ያቀርቡ ምን አለበት ብዬ ባወራሁት እኮ ግድያ ታውጆብኛል ኢትዮጵያ ውስጥ። በአንድ ኦርቶዶክሳዊ ሰባኪ ነኝ በሚል ሰውዬ እኮ ብሎክ አድርጉት፣ ካገኛችሁ ግደሉት ተብያለሁ። ሊትራሊ ያ ዘመን አልፏል እኮ። ያኔ ነበረ ኢየሱስ ማለት የጀመርኩት። ድንገት አይደለም ጴንጤ ሆንኩት፣ ድንገት አይደለም ታዲያ። እና ካራክተር ስለሚሰሩ ድራማ አሁን መልስ አልሰጥም እኔ በባህሪ። አሁንም በዚህ ቪዲዮ አሁን ባወራሁት ላይ ነገ ተነስቶ አንድ ፍንድት ያለ ፀጉሩን 7 ቦታ የፈረዘ ሰው የቪዲዮ ቢሰራብኝ መልስ አልሰጠውም። ለማንም መልስ ሰጥቼ አላውቅም። ለትልቅ ለሚባል ለተቋም መልስ አልሰጥም በባህሪ ልንገርሽ። ቪዲዮ ተሰርቶብኝ ምናምን ወጥቼ ይሄን ለእንትን አድርሱ እንደዚህ እያልኩ ሲጀመር ጣቴን በጣም ነው የምወደው፣ እፈልገዋለሁ። እና እንደዚህ ልልበት አይደለም እጄ የተሰራኝ መጽሐፍ ቅዱስ እጄ ወንጌል ያጠራበት ሲጀመር እጄን በጣም ነው የምወደው። እጄ በጣም ነው የሚያምረው። አሜን ነው ወይ? ኢየሱስ ጌታ ነው። እንደዚህ ልብ ያለኝ ዶርዜ ነኝ። እንደገና ልብ ያለኝ ጴንጤ ነኝ። ባይዘ በጣም ልብ አለኝ። ደፋር ነኝ። ሰው አልሰማም። ባይዘ በተለይ ጂጂ ጴንጤ ኮንኩ በኋላ ስራመድ ራሱ ቀና ብዬ ነው። ባይዘ እርምጃ የተቀየረው ኮንፊደንሴ ወደ 200 ምናምን % ነው ያደገው። ቀና ብዬ አላማረብኝም። በተለይ ለሊት በዚህ ስንገናኝ ትዝ ይላል። ይደብርን አብሼ ነበር እኮ ታስታውሻለሽ? እንዴት ትላለህ? እኔ እኮ በቃ እግዚአብሔር እኔ እኮ እንደዚህ ማድረግ አለበት ራስ ትጸጸት ነበር። እና ጥሩ ነው። እሺ ጂጂ፣ እኔ አሁን እንደኔም ይወድሻል እዚህ ሀገር ከኔ ብለ እኔ እኮ ሳይጠለኝ ሲጀመር እኔ ከመሬት ተነስ እኔ እኮ ዝም ብዬ ነው የምወድሽ። አቋሜ ነው የሚጠሉት እንዳልከው አቋም ስላለኝ አቋምሽን የጠሉት እኮ አቋማቸው አቋምሽ ስላልሆነ እኮ ነው። እንዴ 15,000 ጊፍት አለኝ እዚህ ጌም እንዳልተጫወትኩ ታውቂያለሽ። ዓመት ከምናምን ለምን መሰለሽ በሃይማኖት እኔ አሁን ብዙ ሰው የሚላል መሰለሽ ጂጂ ለጌም ነው ለጊፍት ነው ሲል ይሄው አንድ ቀን ጌም ጫወቻ አላውቅም። ሲጀመር እኔ በጊፍት አልኖርም። ባይዞ መድኃኒዓለም የሚያኖረኝ ብቸኛ ጴንጤ ምድር ላይ እኔ ባይዞ እጁን ልኮ ጂጂ አንቺ ስሚ ባልኩት ነገር የለም እኮ ብልጽግና ነው ምናምን ከመባል እንኳን እንዲያውም በቃ ወደ ጌታ ቤት ሄድክ። ለጌም ነው ሲሉን ጌም የለ ህይወትስ ይቀጥላል። እንዴት ለጌም ነው? ነው ጊፍት ፈልጎ ነው ጴንጤ ሆኖ ብለው አንድ ቀን ጌምቻ አላውቅም። ጴንጤ ሆኖ አልፈልግም። ሲጀምር ስሜን ሲያጠፉ እኮ ነው። አይ አማቾቻችን አይጫወትም። ምን ማለት ነው? ለጌም ነው። እኔ ወንጌል መስበክ ነው ጊዜ የለኝም ነው ማለት ነው። ባይዞ አንዳንድ ሰው ሃይማኖት የቀየረው እዚህ ቲክቶክ ላይ ለጊፍት ብሎ ነው። ብዙዎቹ ለጊፍት ብሎ ነው። እኔስ ባይዞ ወይ ጴንጤ ስትሆን ጊፍት አለ እንዴ? ጴንጤ ጭስ ነው። እንኳን ብር ሊሰጥሽ የዘላለም ሕይወት ካገኘሽ በኋላ ቼክ አያደርግሽም። ቴንክ ዩ ጸልይ በርታ ነው የሚልሽ። አይ ሳፖርት አያደርግሽም አላልኩም፣ ግን የጴንጤ ታርጌቱ አንቺን በገንዘብ ማገዝ ሳይሆን የዘላለም ሕይወት ካገኘሽ በኋላ ለአንቺ መጸለይ ይወዳል ጴንጤ። ቴንክ ዩ እንዳልክ እዚህ ሕይወት ስለመጣ ምናምን ነው የሚለው እንጂ ጴንጤ አሁን ጴንጤ እንዳልክ ጴንጤ ሆኗል ብሎ ሰረገላ አንጥፎ መሀል ከተማ ላይ አይንከባከበኝ። ለምን እንደዚያ ነገር ለራሴ ነው ምንድን ነው
እንዳለ የሌላ ሃይማኖት እንሰብካለን የሚሉት ታብታብ እያሉ አበባ ስጪኝ ፍቅሬ አበባ ይላል። አንዳንዱ ደግሞ በጴንጤ ማለት ድራማ እየሰራ አንድ የሚያዋጣው ጊፍት ለማግኘት አንድ የሚያዋጣው ምን እንደሆነ ታውቃለህ? ጥሩ 1-2 ጥሩ ጊፍተሮችን ማግኘት ነው። ጴንጤ ምናምን ስለሆኑ አይደለም። የሚያዋጣው ልንገርሽ፣ እዚህ ሀገር ለጌመሮች ምክር ልስጥ። ጌመሮች በጣም ጎበዝ ጌመር መሆን ከፈለጋችሁ፣ ጊፍት ማግኘት ከፈለጋችሁ 50-50 የሚባል የህይወት ፕሪንሲፕል ያዙ። አቋም እንዳትይዙ። ጠዋት ኦርቶዶክስ ማታ ጴንጤ ከሰዓት አማራ 6 ሰዓት ላይ ትግሬ በቃ ጴንጤ ነው ሲሏችሁ ኦርቶዶክስ ሆናችሁ ቀጥሉ። ኦርቶዶክስ ነው ሲሏችሁ ጴንጤ ሁኑ። እንደዚህ ድንብርብር እያበሉ የሚግጡ ውሪዎች እያየው ስለሆነ ማለት አሉ ነው። ውሪ ጥቁር ቀይ ምናምን አያለሁ። ጌም ላይ ጊፍት ከፈለጋችሁ አቋማችሁ እንዳይታወቅ ከደበራችሁ ኦርቶዶክስ ጊፍት ከፈለግ አማራ መሆኑ እግዚአብሔር ምስክሬ ነው። ጎኑ ገብተህ እግዚአብሔር ጊፍት ይሰጣል። አማራዎች እግዚአብሔር ምስክሬ ነው። አንተ ብቻ እንዲህ በል አረንጓዴ ቢጫ ቀይ ቡና ብርጭቆ ስና እንዲህ በል ኢትዮጵያ አማራ ይፋኖዬ ብለህ ብቻ ማለት ነው። አንተ የሚልህ በቃ ወርቅ ነው የሚያወርዱልህ። እግዚአብሔር ምስክሬ ነው። አሁንስ ዝም ብለሽ የሆነ ባንዲራ ይዘሽ የሚያስቅ የሚያሳዝን ክላስ ካላስገቢ ከሰር ካሰደብካቸው ቢል አርገሽ ከዛ የሆነ ምድረ በዳ ሄደሽ ድረሱልን ባዶዋን ቁጭ ብላ ብለሽ አንድ ቪዲዮ ስሪ። ጠዋት ጌም ተጫዋች ጴንጤስ ለመሰለሽ ጴንጤ የማይሸወደው በቃ አማራ ነው የሚሰጠው። ደግሞ ኢትዮጵያ ተብሎ የሚሰጠው እኮ አማራ ነው። ሌላ እኮ አይሰጥም። ሌላው አይሰጥ። ጉራጌው፣ ትግሬው፣ ሲዳሞ ከማት አይሰጥም። ኢትዮጵያዬ ካልክ አማራ ነው የሚሰጠው። በኢትዮጵያም ይሰጣል፣ በአማራም ይሰጣል፣ በፋኖ በሁሉም ይሰጣል አማራ። እኔ አሁን ሌላው አንድ ዘገን ነገርሽ አሁን ለምሳሌ እኔ ጌታ ይባርከኝ። በእውነት እንዴት አይነት የተወደድኩ እንደሚመስልኩሽ እግዚአብሔር ይባርከኝ። በጣም ነው እግዚአብሔር ሲረዳኝ በጠላቶች ሰፈር ሞገስ ሳይቀንስብኝ ብቸኛ ሰው ነው። የሚዲያው እዩ ጩፋ በይመቅ አለው የሆነ ክብር ላይ ግሬስ ላይ እዩ ጩፋ ግን አለ። የት ሄዳል? ማን ይነካዋል? ተመቶ ነበር አይደል? ኧረ አልተመታም አለ። እዩ ጩፋን አውቀሽዋል? ሲጀመር ማን ነው እዩ ጩፋ? ታውቂዋለሽ? ምን ለማለት ፈልጌ መሰለሽ በጠላቶች ሰፈር እሱን ነኝ ለማለት ነው እንጂ በሌላ አንግላ ሰፈር እንደገና ሀሳቤን እኔ እኮ ሀሳቤን ልጨርስ ጊዜ አንድ ምን አለ ብታስበኝ 1000 ዓመት አላወራ። እስኪ ሞዴሬተር ሙሉ ስጭኝና እንደዚህ አፋፍን ነው። እኔ እኮ ሙሉ አስጠኝ ደህና ነገር መስሎሽ ነው። ሙሉ እኮ ነው የሰጠው። አምናት ሙሉ አይደለም። ማሙሼ ተጫወቱ። ጆ ያንስ ኧረ ተጫወቱ፣ ጠይቁት። ካላወራችሁ እኮ እኛ ዝም ብለን ነው የምናወራ። ታውቃላችሁ። የሰማነው በጣም ደስተኛ ነን። ጂጂ በጣም እናመሰግናለን ይህንን እድል ስላመቻቸሽ። ጌታ ይባርክሽ። ወንድሜንም በጣም አመሰግነዋለሁ። በት ቤት ወዳጄ አንዳንዴ ነገር አየህ መንፈሳዊ ነገር ለመንፈሳችን ለስራችን አንዳንዴ አምላካችንን እናስታውሰው። ትልቅነት ነው። ይህንን እድል መስጠት ራሱ በጣም ትልቅነትሽን ያሳያል። እንዳልክ ደግሞ ሂድበት አሉ ሌሎችም ሂድበት፣ እየገባህ እየጎበኘ ሂድበት። ጌታ ይረዳል። ሂድበት። ሁሉም ጋር እንኳኳ ይከፈትልሃል። እረፍት ትሰጣለህ እኮ ታውቃለህ። ግን አሁን አንተ ከኛ መሀል ወጥተህ ዛሬ ከትላንትናው ከዛ ከሚዲያው ዓለም ወጥተህ እዚህ ጋር ነው ያለው። እቻውን እዚች ጋር የተናገርካት ነገር እኔ ረጅም ጊዜ አልሰማሁትም። እኔ እርግጠኛ ነኝ ዛሬ ጥሩ ቀን ላይ ጥሩ ሙድ አልነበረ፣ ትናንትናና ዛሬ ማለት ነው። እግዚአብሔር አሁን ግን በቃ የሆነ ራሴን በሞቲቬት ምናምን እያደረኩ ነበረ። አሁን ግን ውልቅ ነው ያለኝ። በቃ የሆነ ውልቅ
እግዚአብሔር ብቻ በቃ ሁሉ ነገር እሱ ብቻ እንደሆነ ነው። ምን አንጨራ ጥያቄ ያለሽ ሌላ የምጠይቅኝ ነገር አለ? አውራ የሆነ ነገር ጀምራ ነበረ ስለ ዩጩፋ። ወደ ስለ ኢየሱስ ላውራ። ቆይ እዩ ወንድማችን ነው እንወደዋለን። እኔ እወደዋለሁ ፐርሰን። ምንድነው ፖይንቴ? ሰዎች አሁን እኔም አንቺም ከፍታ ላይም ዝቅታ ላይም ያሉ ሰዎችን ጠቅልሎ አንድ የሚያደርግ ኢየሱስ ነው። ባይዘው አንዳንድ ሰዎች ከፍ ያለ ሰው ይወዳሉ፣ አንዳንድ ሰዎች ታዋቂ ይወዳሉ፣ አንዳንድ ሰዎች ቆንጆ ይወዳሉ፣ አንዳንድ ሰዎች ባለስልጣን ይወዳሉ፣ አንዳንድ ሰዎች ልብስ የሚያምርበት። ኢየሱስ ነው ባይዘው ጠቅልሎ የሚወደኝ፣ ጠቅልሎ ሰብስቦ እና ሁሌ ነው የምለው ቸርች ውስጥ ይሁዳም አለ ጴጥሮስም አለ። ኢየሱስ እግር ስር ኢየሱስ ከአፉ ወንጌል እየሰሙ ግን ይሁዳ አለ ጴጥሮስም አለ። ማቴዎስ የሚባል ቀራጭ አይደለ? ስምዖን የሚባል ቀናተኛ፣ መቅደላዊት ማርያም አለ። ይሄን ሁሉ ሰብስቦ ሰው ያደረገ ኢየሱስ ነው። አንዳንድ ሰዎች ይላሉ አሁን ስለ ኢየሱስ ሳወራ እንደው ስለ እንትን ብታወራ ባይዞ ስለ ሌሎች ማላወራው ማውራት ስለማልፈልግ ብቻ አይደለም እንዲወራላቸውም ስላልተፈቀደ ነው። ጂጂ እንጂ የሃይማኖት ዓለም የሚሰጠን ርዕስ ተጠቅሜ ማውራት እኮ ችግር የለውም እኮ እኔ ለማስደሰት ደግሞ እኔ ሰው ሳስደስት ደግሞ ማውራት ይቻላል። አሁን ሰዎች የሚወዱትን ርዕስ ምንድነው? ቅድምም ኢየሱስ እያለ ነው፣ አሁንም ኢየሱስ እንደ ልጅ የሚለው ካልሽ እደግመዋለሁ። ኢየሱስ ለምንድነው? አንደኛ ስለ ሌሎች እንድናወራ አልተጠራንም። ሁለተኛ ሌሎችን ብናወራ ምንም አይፈጥሩም። አሁን ቀኑን ሙሉ መልአክዬ እንትና የሚባል መልአክ እንትናዬ እንትን ይትብል ምንም አይፈጥሩም፣ ምንም አያመጡም፣ ምንም አይጨምሩ፣ ምንም አይቀንሱ። ኢየሱስ ብቻ ነው በህይወቴ ስሙን በጠራው ቁጥር የሆነ ነገር አለ። ስሙን ጠርቼ ከሞት አመልጣለሁ፣ ስሙን ጠርቼ ጨለማ አልፋለሁ፣ ስሙን ጠርቼ የተዘጋ መንገድ አልፋለሁ፣ ስሙን ጠርቼ የተሸበረ ከተማ ስርዓት አዝዛለሁ። እኔ አንዱ ሰውዬ ምን አለ መሰለሽ፣ አንድ ከተማ እንዴት ትገነባለህ ቢሉት በረሃ ላይ መጽሐፍ ቅዱስ ብቻ ስጡኝ ከተማ ገነባለሁ በአመት ውስጥ ብሏል። ምን ማለት መሰለሽ? የህይወት ቃል ባይዞ ይሄ መጽሐፍ ጂጂ በባህሪው ሊያጠፉ የተነሱ ሰዎች መቃብር ላይ አብቦ የቆየ መጽሐፍ። ይሄ መጽሐፍ ለመበረዝ ታቅዷል። እዚህ መጽሐፍ ላይ ያለውን የክርስቶስ ኢየሱስን መካከለኝነት ለመደለዝ ተረት ለመጨመር ታስበዋል። ደራሲው መንፈስ ቅዱስ ስለሆነ ግን ድል አድርጓል። ከዚህ መጽሐፍ ውጭ ስለ ኢየሱስ የሚያብራራ የለም። አንዳንድ ሰዎች ብዙ ነገር ስለ ኢየሱስ ሌላ ነገር ችግር የለውም ቴንኪው ለዘላለም ህይወት የሚበቃን ግን እዚህ ላይ ያለ ከዚህ መጽሐፍ ቅዱስ ውጭ ማንም ምንም ቢለኝ የምቀበለው ከዚህ መጽሐፍ ቅዱስ አንጻር አባንትና የጻፉት ተረት አለ እንትን አለ ታሪክ አለ አባቶች በሃይማኖት እንትን የግብፅ የምናምን ከዚህ መጽሐፍ ቅዱስ አንጻር አይቼ ነው የምቀበለው። ከዚህ መጽሐፍ ቅዱስ ጋር ሊጣረስ ከተፈለገ ጺም ስላለው ብቻ ተረት አልቀበልም። ጉንጩ ስለሚያምር ቀይ ስለሆነ ጺሙ ከግብፅ ስለተቀዳ ግብፃዊ ሽማግሌ ስለሆነ አልቀበለውም። እዚህ መጽሐፍ ላይ ከተጻረሰ ረግመዋለሁ፣ ጭራሽ ብሶብኝ እገለብጠዋለሁ በጊዜ በኢየሱስ ስም። እዚህ ላይ ተቃራኒ ካልሆነስ ችግር የለም። በዚህ ያህል መጽሐፍ በዚህ ያህል ደረጃ ባይጠቅመኝ ዝም ብዬ አነባዋለሁ እንደ ፊክሽን ነው ባለ አባንትና የጻፉት ጽሑፍ ፊክሽን ኢዝ እውነት ነው፣ የዘላለም እውነት ነው። ከዚህ ውጭ ስህተት አልባ የለም። ሌላው እንዳለ ተረት ነው፣ ስህተት ነው። ሊሆንም ላይሆንም ይችላል። ከሆነ ተረት ይጠቅመኛል፣ ምን አገባኝ። ተደርድሮ 800 ገጽ ለምን አይሆንም? ዲዳይቄ ሲቃጠል ባይ መደነግጠው ይሄን መጽሐፍ ነው። ሌላውስ ምን አገባኝ? ምክንያቱም እዚህ ውስጥ ነው የዘላለም ሕይወት ያለው። ይሄ መጽሐፍ ስለ ኢየሱስ ያለው። ለማንኛውም በጣም ነው ወድ ጂጂ 11 ሰዓት ሊለው እኛ ጋር ሊነጋ ነው። 11 ሰዓት ብሏል። 1 ሰዓት ነው የሚቀረው ለጠዋት። በጣም እወድሻለሁ። ዛሬ ስለገባው በጣም ደስ ብሎኛል። ጌታ ዘመንሽን ይባርክ።
እኔ ሉጣና ከሉስታ ቆንጆ ቆይታ አድርጊ። አማቾቻችን ማሙሽ ምን የምታወራው ነገር የለም። ማሙሽ ዝም ብሏል። ማሙሽ እኮ ተራራቀ። አይ ቲንክ ማሙሽ እንቅልፉን ተኝቷል መሰለኝ ይመስለኛል። አይኔ በነገራችን ላይ በሃይማኖት መከራከር አልወድም። ብዙ ሰዎች ምን ጠይቀው ነገር አለ ልንገራችሁ። ኧረ ወደዛ ሄዱ ባያቸው። እግዚአብሔርን ጠይቁ፣ አምላካችሁን ጠይቁ። እናንተ ካመናችሁበት በቃ እናንተም በራሳችሁ መንገድ የራሳችሁን ከፍ አድርጋችሁ አውሩ፣ ማሳመኛ አምጡ። መከራከረኛ ነው። እኔ ገብቶኛል፣ አንተም በገባህ መንገድ ሄዳ፣ እኔም በገባኝ መንገድ ሄጃለሁ። ጨረስን በቃ ተከባብረን። እኔም ደስ የሚለኝ በጣም የማምንበት ነገር በጣም ወደው እግዚአብሔር ይመስገን። አንተም ኢየሱስን ነው የምታመልከው፣ የዛኛውም ኢየሱስን ነው የሚያመልከው። እንኳን አስተያየን አይቆርማ መዝሙር በዚህ ነገር አምናለሁ። ስለዚህ አንከራከር። በቃ መከራከር ጥሩ አይደለም። በቃ ዋናው ሌላ ቦታ ላይ ነው ሁለታችንም። እኔ በጣም አንዳንድ ይገርመኛል። ካቶሊኩን ኦርቶዶክስ ቁጭ ብሎ ሲናደድና እንደዚህ እንትን ሲገባው ኖ እኔ ችግር የለብኝም። እኔ በሚሄደው ይጃሉ አንተ እንጂ ለምን እንዲያሉን ምናምን በክርክር በጮት እኔ ሃይማኖት ላይ አልወድም። ከፈለጋችሁን ፖለቲክ ላይ ችግር የለብኝም። ስፖርት ላይ ሃይማኖትን ግን በጣም አልወድም። አይመቸኝም። መከራከር ደስ አይለኝም። በጣም ብዙ አደጋ ይበዛል የሃይማኖት ነገር። እኛ ደግሞ እንደሌላ ወይ ነገራችን ከሆነ ነገራችን የለየ አይደለም፣ ቅልቅል ያደነን። እኔም ብትወስዱኝ በእናቴ ሙስሊም በአባቴ ክርስቲያን ቤተሰብ እናቴ በጓደኞቼ ሙስሊሞች አሉ፣ ጎረቤት አለ። እንዳልክ ጂጂ ይቅርታሽ ነበር ያዳምኩ ነበርና አይ ነው ያ አይ መቼ ወተልኝ ነበርኩኝ። አሁን ፍሪ ነኝ። አይ እንዳልክ መዝሙር ሲል ነው አንድ መዝሙር ቢጋብዘን ትናንት እንደዛሬ የሚለውን የነበረከት ተስፋዬና የነ ፓስተር ዳዊት አዲሱን እና የናውታር ከተሰማው እሱ እሺ እሱን አላዳመጥኩም ግን ይመጣላል ታይፕ ካርጎ ትናንት እንደዛሬ እኔ ልቤ ላይ ያለው ሌላ መዝሙር ዘጠናዎች ውስጥ እንኳን አይደል ነው 80 እንትን ውስጥ እኮ ይሰራ ነበር እንኳን የሆነ የክርስቲያኖች ምንድነው የሚባል አርት ክለብ ነበር አይደል? አርት ሚኒስትሪ አርት ሚኒስትሪ ውስጥ እኔም ስማስተው ኮርስ እኔ አሁን ጂጂዬ የምነግረው ነገር የአነቃቂ ንግግሮች አሁን አንዳንድ እዚህ ሀገር አነቃቂ ተናጋሪዎች ችግራቸው ነገር ውሃ የለም ግን ሞክር ይላል። ባይዘው ውሃ ከሌለ የለም። እንደዚህ አይነት ሹሉክልክ አደንዛዥ መንፈስ ወጋው። ውሃ ከሌለ ውሃ ልማት ሄደን መጠየቅ ነው ያለብን። ወንድሜ መብራት የለም ቤት ውስጥ አው ማብራት ማጥፊያውን ልካው የለም መብራት በቃ ከሌለ አንተ የለም አለም የማያውቅ እግዚአብሔር ብቻ ስሚ፣ የለም አለም የማያውቅ እግዚአብሔር ብቻ ነው። በእኛ ሁኔታ ላይ አለነቱ አይረጋገጥም። በእኛ አለመኖርና የለም አይባልም። እግዚአብሔር ብቻ ለዘላለም ጸንቶ የሚኖር ተፈጥሮ ብትዛባ ባትዛባ ሰማይ ዝቅ ምድር ከፍ ይል ዝናብ ቢቆም ባይቆም ፀሐይ ብትበራ ባታበራ እግዚአብሔር አለ። እኔም እርዳለሁ ግን እወዳለሁ ቴዲ አታቋርጠኝ። ወሬን ልጨርስ። ይሄ ምን አይነት መንፈስ ወጋው? ወግቼዋለሁ። የቴዲ መንፈስ ሀሳቤን ልጨርስ። አየህ እዚህ ሀገር አነቃቂ ተናጋሪ የሚባሉት ለምሳሌ በአንድ መድረክ ጂጂ
200 ሰው ቢጋበዝ ፕሮግራሙን ያዘጋጀ ሰው ከአንድ ሰው 5,000 ብር ይሰበስባል። ወገኔ ሀብታም ትሆናለህ ብሎ በ500 ሰው 5,000 ምች ሀብታም ሆኖ ይወጣል። ኤስ 5,000ን ሰጥቶ ወጥቶ ከአባትየው ጋር ትንቅንቅ ብር ስጠኝ ዳዊት ድንም ሲሳካላል ብሎኛል እንዴ! እንደዚህ አይነት ሽሉክሉክ መንፈስ አቁሙ እንጂ ወጋው። ውሃ ከሌለ የለም። ሻወር የለችም። ሞክራት። የለም። ውሃ ልማት ጋር ደውዬ ነው ውሃውን ማስለቀቀው። አንተ አትለቅልኝ። አየህ፣ በቃ እንደዚህ አይነት አቁሙ። የኔ ወንድም ትላንት ደክመዋል፣ ዛሬ ግን ተነስ። በምን አባይ ይነሳ? መነሻውን ስጠው። መነሻውን ወሰድክበት እኮ። መነሻውን እኮ ፕሮግራም አዘጋጅተህ 5,000 ብሩን በላበት። ሊነሳበት ያጠራቀመውን የዕቁብ ብር በፕሮግራም ሰበብ በልተጨርሰ መነሻ የለም። አዎ ተነስ ትላለህ። መነሻውን ወስደ አኮላሽት ልጁን አስቀምጠ። እንደዚህ አይነት የዚህ የአባ ጨጓሬ መንፈስ ሀገሪቱ ላይ ያለው ወግችዋል። ቴሌቪዥን ፕሮግራም አቁሟል ብላችሁ የምትወራጩ ሰዎች እረፉ። ግድ ነው ማለት ጠላት አይኑ እያየ ዲያብሎስ አይኑ እያየ እግዚአብሔር ማውቅ ስራ አቁሙ ይላል እንዴ? ትሰራለህ፣ ትጀምራለህ። ማሙሼ ያው ጂጂ እኔ እወድሻለሁ ማሙሼ። እሺ መዝሙር ልክፈት ጂጂ። ደስ ያለኝን አንድ መዝሙር ልክፈት። ኢየሱስ ከሞት ተነስቷል የሚለውን ብዙ ሰው አያምንም። ማያምኑ ሰዎች አሉ። ባይዘ ኢየሱስ ሞትን ድል አድርጎ ተነስቷል ማለት እንደ ስብሰባ ተቀምጦ አይደለም። ሞት ወይ አንዴ ልነሳ ምናምን ብለው አይደለም ኢየሱስ የተነሳው፣ ገንጥሎት ነው። የኔ አምላክ ብቻ ነው ሞትን ሳያስፈቅድ የተነሳው።